ስታሳዩን እንስማማለን። ካልሆነ ግን መልስ ስለሌለው ነገር እስልምና ሁሉም ምናምን ከዛ እስከ መሐመድ ጊዜ ያለ ነው። መሐመድ ጊዜ ያለ መሆኑንማ እኛ እናውቃለን። መረጃ የምታመጣው መሐመድ ያለበትን መሐመድ ጊዜ ነው። ከዛ ውጭ መረጃ ይመጣለን። ትክክል። እስቲ መልስ የሚሰጡን ሙስሊሞች እኔ ላሻሽለው ነው። በእኔ አሁን የመጨረሻው ነብይ እኔ ነኝ። አሻሽለዋለሁ። አምስቱን ራሱ አንተን ተከተል ዝም ብለህ የመጨረሻ ስልጣን ለምን አትሰጠኝም? ቆሴ እሺ፣ አንዴ ይሄኛውን አካውንት ፎሎ አድርጉ። ለዛ ነው ቆይ እንትን ለፎሎወር ብቻ ነው እንትን የሚለው። ይሄኛውን አካውንት ፎሎ አድርገው። ለዛ ነው ሞዴሬተር እንትን አይልም፣ አዳ አያደርግም። በሲስተም ፎሎ ለማደረግ ማለት ነው። ታዲያስ ስልጣን ተሰጠኝ። አሁን አድርጋል አልሰጠኝም። የታል በኢየሱስ አንተ አንደኛዋን ኢንቫይት የላኩ መስሎኝ ፎሎ ነው እንዲያደረግኩ አለካ አስበላኸኝ። በቃ አስበላኸኝ። አንደኛው አላየህም እንዴ? ሲሆንብኝ እኮ የኔ ነው የትኛው አካውንት ነው እላለሁ። እኔ ደግሞ ኢንቫይት ያደረግኩ መስሎኝ ፎሎ ነው ያደረግኩት ማለት ነው። በቃ ይሄኛውን አካውንት ነው የተባልከው እኮ አደረግኩ። አንተንማ የት አለ እንዴ? ሌላ አካውንቴን ነው መሰለኝ ያደረግከው። የትኛውን? ይህን አንፎሎ አድርገኝና ይሄኛውን አንፎሎ አድርገኝና ፎሎ አድርገኝ ድጋሚ። የትኛውን? ይሄን ላይቭ የከፈትኩበትን እኔ ያኛውን ነው ያደረግኩት ማለት ነው። ምንድን ነው የሚለኝ? ፎሎ አድርጌ ያለውኝ እኮ አንፎሎ አድርገኝና ፎሎ አድርገኝ ድጋሚ። ሲስተሙ እንትን አላደረገውም፣ ካውንት አላደረገውም። ለዛ ነው የኔ አይቆጠርም ማለት ነው። አሁን ገብተሃል። የሪከርድ ይሰጥህ። ኧረ ያደርግልኛል። አንተ ሪከርድ አንተን አሚት በየቦታው እየዞርክ አንተ ሪከርድ ይምጣብኝ። 30 ሰው አንተ ማን የሚውለው ጎንደሬዋን ተቀበላት። እስከዛው እታችንን ጎንደሬዋ አሁን ጨጓራዬን ትላጠው በድካም ላይ ጎንደሬዋ አይሻልም? ኧረ እኔ ጨጓራዬን እፈልገዋለሁ። አተው እንጂ ምን አድርጌ ነው? እፎይ አንቺ እኮ ጨጓራ ነው የምትልጪው እንዴ? በምን እንዳጥኩ እስኪ ንገረኝ እንዴ? ጨጓራዬን እኔ እፈልገዋለሁኝ። አይ በባለፈው ጉዳይ ሊሆን ይችላል፣ አላውቅም። ባወራ ነው። ያንን ደግሞ ያው መረጃ መክፈት በሰዓቱ ስላልቻልኩ ነው። ከፈለግክም ላሳይ ይችላሉ። ለዛ ነበር የተጨቃጨኩ። ገብቶሃል? መክፈት ብቻ ሳይሆን አንቺ እኮ እስልምናን እኮ ሪሼፕ እያደረግሽ ነው፣ እያደሽ ነው። በጨራሽ ማስረጃ ይችላለ። አዲስ እንደውም የሆነ ቪዲዮ ቅድም እያየው ነበረ። ቆይ እንደውም ነገ ተዘጋጅበትና እንትን ላይ እገባለሁ። ቁራኒስቶች ላይ አዲስ መስጊድ ሊገነቡ ነው እያሉ ዘመዶችሽ እያለቃቀሱ ነው። ቁራኒስት መስጊድ ሊከፍቱ ነው። ቢኒ አባረረኝ እኮ እምቢ አለኝ። ምን ተከሰተ ይላል። የት ሄዶ ነው? መከራዬን አሳይቶኝ ሲያስወጣኝ የት ነበርክ? ምን ተፈጠረ የምትለው? ምን ተፈጥሮ ነው ቆስቲ ቤት የመጣችሁት? ወይም አልቴ ቆስቴ ራሱ መሰለኝ እሱ ቤት እንድናሞቅለት ቤቴን ያዘጋው። አንዳንዴ እኮ ጠላት ከርቅ አይመጣም። ደግሞ ስማ፣ እኔ ሲያስገባ የሚያስወርደው እኔ ልክ ስገባ እኔ ዩቲዩብህን ሲያሳይ ፈርቼ ነበር። ምናልባት እሱ ሊሆን ይችላል። እንግዲህ አይ ምን አገናኙ? የጠዋቱን አንተ ደግሞ ምን ሆነ? የጠዋቱ ምንድን ነው? የጠዋቱ እፎይ አንዴ ላሳየህ። በባለፈው ስንጨቃጨቅ ነበር። እኔ የምልሽ አንዴ ጎንደሬዋ ግን አንድ ነገር ልጠይቅሽ። ለምንድነው እንዲህ ቅጥቅጥ የሚያደርጉን? አሁን ይኸውልሽ ከላይቭ ላይ ነው ጎትተው እንዲያስወሩ። ቆይ አንድ
አይ ሲያንደ በይልን አይ የኛ ልጅ ማንም እንደዛ የሚያደርግ የለም። አንተ የራስን ሀሳብ መግለጽ ትችላለህ። ገብቶሃል አይደል? አሁን እኮ ተባረክ ይመጣ ነው ያልኩሽ እኮ ነው። ኖርማል ነው። ኔትወርክ ላይ ኖር ይችላል ምናምን እንጂ በእኛ ልጆች አታሳብ እንዴ። ኧረ ተይ ኔትወርክ እንዴት ነው? ቆይ አንዴ 26 ላይ አንዴ ኢፎን ጎንደሬዋ ቆይ ባለፈው እኔ የምልሽ ቆይ እዚህ ጋር ጥያቄ አለኝ። ኧረ እስልምና ምን ላይ ነው የተመሰረተው? እስቲ ንገሪኝ። የእስልምና ማዕዘናት 5 ናቸው። አንደኛ በአላህ መመስከር ነው፣ በነብዩ ሰለላሁ ዐለይሂ ወሰለም መመስከር፣ ጾም በመጾም ሶላት መስገድ፣ ዘካ ማውጣት፣ ሀጅ ማድረግ እሱም ለቻለ ሰው ማለት ነው። በጣም ጥሩ በጣም ጥሩ። እነዚህ ከነዚህ አንዱን ማያሟላ ሙስሊም ይባላል? ለምሳሌ ይህንን ባያሟላ አንዱን ከነዚህ ከ5ቱ አንዱን ማያሟላ ሙስሊም ይባላል። ለምሳሌ በሙስሊም ላይ የሚችል ሰው ነው። ሀጅ ማድረግ የሚችል ሰው ነው። ኦኬ መልካም። ጾም መጾምም የሚችል ሰው አይደለም። ግን የእስልምና ዋናው ከእስልምና ያስወጣል ተብሎ የሚባለው በአላህ መካድ ነው። ያንን ደግሞ አደም አለይሂ ሰላም ሲፈጠር ነፍሶቻችን የዛኔ ምስክር ስለሰጡ በዛ ምስክርነት ነው የምንወለደው። ገብቷል አይደለም? ያንን ምስክር የሰጡት አላህ ነው ጌታችሁ ነው ብሎ ባስመሰከራቸው ጊዜ አው ጌታችሁ ለምሳሌ ቆይ በሱራ 772 ላይ የተጻፈ አይደለም። ቆይ ሊስን እኔ ምንም የመሰከርኩት የለም። ምክንያቱም እኔ በእውቀት መመራ እንጂ እንደዚሁ ወንደሬዋ ተረጋጊ፣ በደንብ አስተውሉ። እያሏችሁ ያሉት ምንድን ነው? ሁላችሁም መስክራችኋል፣ እሱን ትጠየቃላችሁ። ምን ብላችሁ ነው የመሰከራችሁት ታውቃላችሁ? ገና ሳትወለዱ መስክራችኋል። እንደዚያ ብላችሁ አላህ አንተ አምላክ ነህ ብላችሁ ተናግራችኋል። ስለዚህ አሁን ክዳችኋልና ትጠየቃላችሁ። ይሄ ተረት ነው። ምን ብዬ ነው የመሰከርኩት? እሺ አደም ሲፈጠር ምን ብዬ እስኪ የኔን ንገሪኝ። ንባብ አይደለም ለእኔ ንገሪኝ። እኔ እኮ ተረት አይደለም ምን ነግሪኝ። እኔ እንዳልመሰከርኩ ምንም እንዳላወራሁ አላህ የሚባል አካልም እንዳሌለ ነው የማውቀው። አደም ሲፈጠር ነው የለውም ሲጀመር። ትልቁን ነው አይካድከው። የዛኔ ግን አደም ሲፈጠር ነፍስ ምስክር ሰጥታለች። ኦኬ አንድ የለውም። እኔ በአደም ጊዜ ነው የለውም። ነፍስ ነበረች ስጋ ነው የሌለው የዛኔ። ቆይ ነፍሴ ነች ያለችው። አሁን ላልተወለደ የኔ ልጅ ነፍሱ ነች ያለችው። ላልተወለደ ልጅ ነፍሱ ሰማይ ላይ ነው ያለችው። ሰማይ ላይ ነው ያለችው ከአላህ ጋር። ማስረጃ አይደለችም ብለም ማስረጃ ማስረጃ ከፈለግ ለእኔ ያልተወለደው ልጄ ተዘጋጅቼ አመጣልሃለሁ። እንደመሰከረ አሁን መስክሯል እያለች ነው። መቼ ነው የመሰከረው? ያኔ አዳምን ገና ሲፈጥረው እስልምናን ተቀብያለሁ ብሎ እያንዳንዳችሁ ተረጋጊ። ቆይ እዛው ክፍል ላይ ቀብረሻለሁኝ። ቆይ ተረጋጊ። በደንብ ከስር ያላችሁ አስተውሉ። ምን አይነት ከንት እንደሆነ ተረት እንደሆነ እዩ። ምንድን ነው የሚለው? ገና ሳትወለዱ ያኔ አደም ሲፈጠር እናንተም አላህ ጌታ ነው ብላችሁ መስክራችኋል። አሁን የሚፈጠሩ ፍጥረታት ነፍሶች አሁን የሚፈጠሩ እግዚአብሔር አሁን የሚፈጥራቸው ወይስ ይዛኔ ፍጥረታት? አሁን ማስረጃ የተጠየቅሽውን አምጪ፣ ማስረጃውን አምጪ። ይዛኔ ፍጥረታት ሲፈጠሩ ነው ወይ ፈጥሮ? አትከራከሪ። የእኔን ጥያቄሽ ከሆነ እኔ በቃ የአዳም ልጅ ነኝ። ፕሊስ እኔ የቤተሰቦች ልጆች ነኝ። በቃ በመልኩ ቤተሰቤ በመልኩ ይወልደኛል። አዳም ተፈጠረ። አዳም ከዛ በኋላ ይወልዳል። የእሱ ዘር ነኝ። አዳም በዘሩ ይወልዳል። አሁን የተጠየቅሽውን ማስረጃ ከፈለክ ደግሞ 1772 ላይ ገብተህ አንብበው አልኩ። ማስረጃ ልስጥ ስልህ ተረት ነው ትለኛለህ። ስለዚህ ምን ብዬ ነው የመሰከርኩት? አንድ አላህ ፈጣሪ አንድ እሱ እንደሆነ አንድ አምላክ አላህ እንደሆነ መስክረሃል። ማን የመሰከረው? የአንተ ነፍስ መስክራለች። ስለዚህ አንድ ሰው ሁላችን ነፍሳችን ተፈጥሯል። አትጩይ። ስለዚህ አሁን አንድ ሰው ሙሐመድ ነብይ ነው ሳይል አላህ ጌታ ነው ብቻ ስላለ ሙስሊም መሆን ይችላል?
አሁን ነብዩ ሰለላሁ ዐለይሂ ወሰለም እኮ በእኛ ጊዜ የመጡ ናቸው። ኦኬ በሙሳ ሰዓት ማለት ይችላል ወይ? እሱም ለአቅመ አዳም ከደረሰ በኋላ ይችላል አይችልም? መልሽልኝ። እየነገርኩ ነው። በነቢ መሐመድ ብቻ ለምን ትላለህ? በሁሉም ነቢያቶች ሊመሰክሩ ይገባል። ገባ አይደለም? በየሰዓታቸው ነው በየሰዓታቸው። እኔ ጥያቄ ለምን እንደማመልሽ እኮ ነው ግራ ገቢ እየመለስኩልህ ነው። እሺ መርየም ጎንደር እንደዛ ካልሽ እስቲ በእርግጥ አሁን አንቺ እያልሽ ያለ ሁላችንም ከአዳም እኩል ነን በነፍስ የአንቺ ህልውና የሚጀምረው ገና በስጋ ከመወለድሽ አዳም አለይሂ ሰላም ሲፈጠር ይዛኔ ተፈጥራለች። አንቺም ነፍስም የአዳም ነፍስም እድሜው እኩል ነው እያልሽ ነው። ችግር የለም። ምክንያቱም ማስረጃለኛ ይዛኔ ሱራ 772 ላይ ነፍሶቻችን ይዛኔ ተፈጥረው ምስክር መሰጠን አላህ አንድ ጌታ ነው ብለን እንደመሰከርን ይናገራል። እንደዛ ከሆነ ታዲያ እንደዛ ከሆነ እንደው በነፍስ የሚመሰክር ከሆነ አንድ የካፍር ልጅ ሲሞት ታዲያ ለምንድን ነው ጀነት አይገባም? የት እንደሚገባ አይታወቅም። ለምን አለ? በነፍሱም መስክሯል። እንደዛ ቢለው ታምጣልኝ በእናትህ አንድ ህፃን ማለት ለአቅመ አዳም እስኪደርስ ድረስ ሙስሊም ነው። አንዴ ስሚኝና እንዴ በአፉ የክህደት ቃል እስካልተናገረ ድረስ መርየም ጎንደሪያ አንዴ ስሚኝና ከዛ እሰጥሻለሁ። ችግር የለም። ስለዚህ በነፍሱ ቃል ገብቷል። አካለ መጠንም አልደረሰም፣ ኃጢአትም አልሰራም። ይሄ ልጅ የት ነው የሚገባው? መርየም ጎንደሪያ እንደዚህ አይነት ሰው ጀነት ነው የሚገባው። ምክንያቱም መጥፎ አንደኛ አልደረሰም፣ የክህደት ቃል አልተናገረም። ስለዚህ በነፍሱም መስክሯል፣ ስጋውም ደግሞ አልቆሸሸም፣ ኃጢአት አልሰራም፣ ሕፃን ነው። ስለዚህ ይሄ ልጅ ጀነት ነው የሚገባው። በጣም ጥሩ። እሺ የት እንደሚገባ ግን አይታወቅም ከተባለ ይሄ ልጅ ምንድን ነው መልሱ? ምን ይባል ነው? እሺ አሁን ለምሳሌ አንቺ ጀነት ይገባል ያልሽው ኸድር የገደለውን ሕፃን ምናምን ለማምጣት ይፈልግ ይመስለኛል። ያ ደግሞ አላህ ሱብሓነሁ ወተዓላ ቀድሞ ስለሚያውቅ ምን አይነት ሰው እንደሚሆን ትልቅ ሆኖ ምን አይነት ሰው እንደሚሆን ስለሚያውቅ ነው እንዲገደል የተደረገው። እሱን ለማምጣት ፈልገህ ከሆነ በእርግጥ እሱም አለ እሱን አይደለም ግን እሱም ራሱ ጥያቄ ያስነሳል። እንግዲህ አድጎ ምን ሊሆን እንደሚሆን ስለሚያውቅ አላህ ገደለው አስቀድሞ በኃጢአት ውስጥ ይወድቃል ብሎ ገደለው አለ እና ከገደለው በኋላ ጀነት አስገብቶታል። ጀነት ገብቷል። ከገደለው በኋላ ጀነት ገብቷል። እኔ ሁሉን አውቃለሁ እያልኩ አይደለም። ሁሉን አውቃለሁ እያልኩ አይደለም። ሲጀመር እሱ ሲፈጠር ራሱ አላህ ካፊር አድርጎ ነው የፈጠረው ነው የሚለው ግን እሱ አይደለም። እስቲ አንድ ህፃን ሲወለድ ሙስሊም ሆኖ ነው የሚወለደው። ቆይ መርየም አንዴ ዝም ብለሽ አትከራከሪ። አሁን ሳታውቂ እኮ ነው የምትከራከሪ። ማስረጃ ቢመጣልሽ ደግሞ ሌላ ነገር ነው የምትይው። አሁን ለምሳሌ ቅድም ላልሽው አልከድር ሳይሆን ምንም ገና ህፃን ልጅ ሆኖ የሞተ የአንሳር ልጅ ነበረ። ቆስቲ መክፈት ትችላለህ? እፎይ ሳሂህ ሙስሊም 32 ስንት ነበር? ምን ነው በርዱ ነው ምን ነው አይሻ እና የመሐመድ ይሄ ህፃን ልጅ የሚለው የህፃና ምኑ አቡ ዳውድ ላይ መሰለኝ ነው ሙስሊም ላይ ወይ ቡኻሪ ነው ወይ ሙስሊም ነው። 62 ሲ እስቲ እሱን ቡኻሪ 62 ሲ ህፃኑ ልጅ ጀነት አይገባም ያለው መሐመድ። ኦኬ እንትና ሐዲስ ብታመጣልኝ ማብራሪያውን ሁሉ ነገር ነው የምጠይቅ። ገብቶሃል አይደለም? ቆይ እስቲ መጀመሪያ ማብራሪያ ትላለች እንዴ? እኔ ሐዲሱን መጀመሪያ ሐዲሱን የማብራራበት እውቀት ገና ሐዲሱ ሳይቀርብ ፈራሽ ምን ነው? እዚህ ጋር ብታወሩት እንኳን ብታወርቶበት የተመልሶለት ያለቀ ጉዳይ ቆይ ማብራሪያ ለማብራሪያ ሰሆነ በእውቀት አልሐምዱሊላህ ዋህብያው ቆይ አንዴ ከፈተልሽና ማስረጃ ዋህብያው ደንቆሮ ባቱን አዳምጥ ካላ ተሻል ምንም የምታውቀው ነገር የለም። አንተም ስታገሳ ትባልክ መሳረብ አለም መረጃ አንጣ ብዬ እኮ አላውቅም። በዚህ ጉዳይ ላይ ተመሬ አንብቤ እመጣለሁ ብለህ ነው ያወረድኩ። ቅድም ራስን ያወረድከው የደህና እያወራሁ አላውቅም። ማታውቅ ከሆነ ገስት ላይ ተቀምጠን ትሰራለህ። ፕሊስ አደርብ ገስት ላይ ተቀምጠን ትሰራለህ። ማታውቅ ከሆነ አላውቅም አንብቤ እመጣለሁ አለ። ማስረጃ የሰጡህ ነበር ከቁርአን አላነብም ብለህ ነው ያወረድኩት። ና ክፈትለት፣ ወደ ቅድሙ መልሰው። አንተ ካመጣ መረጃ እኔ ንጽጽር አቆማለሁ። ሱቢ ስንት ርኮ እንዳለው ከቁርአን አሳየና ነው ጠይቄ መልስ አተህ እኮ ነው ማስትሽ እንደበላ አፍ ተጣብቆ 2000 ውስጥ ላዋርደውና ላሳያችሁ። እሱ መረጃ ካመጣ አዳምጣ። እስልምና ምን አይነት ፖለቲካና ውሸት እንደሆነ ላሳያችሁ።
ስጠይቀው ሰምታችኋል። ስንት ርኩ አለው ሱቢ ስንት ርኩ አለው እያልኩት መመለስ አቅቶት አፉ ተሳስሮ የወጣውን አሁን መረጃ ሳመጣልን ለምን ትሸሻለህ ይለኛል። ሱቢ ስንት ርኩ አለው መረጃ አንጣ የወጣውን ክፈትለት። አሁን መረጃ ሳመጣልን ለምን ትሸሻለህ ይለኛል። በመጀመሪያ ደረጃ እኔ ራሴ መረጃ ወሬ አይደለም እንደ መሐመድ ተረተረታ አንሰማም። አስወራ ያ ከሷል አሁን አንተ ስታወራ አዳምጫለሁ። አዳምጥ አንተም በአዳምጥ መደረስ እነግርሃለሁ። ጥቀስ እንደ መሐመድ ተረተረታ አንሰማም። አሁን ጥቅስ ጥቀስ ልጅቷ የጠየቀችው ጥያቄ ጥቀስ። ተረተረታ አታውራ። ሰላት ተርቲቡን እዛ የጠየቀችው ሙአዝንም የጠየቀችው ሳይመልስላት የወጣውን እኔም እየጠየቅኩ ልሰጥ ስል ነው ያስወጣኝ ብለሃል አይደለ? ሱቢ ላይ ስንት ሩኩ አለው መረጃ አሁን እኮ እያፈቅኩኝ ነው እንዴ ብዬ ልስጥህ እንዳላውራ እኮ አልኩኝ። ሚዩት ጥቀስ። እጠቅስልሃለሁ። ቆይ እሺ ንጽጽር አቆማለሁ። ይሄ ልጅ ካመጣ የሚጠየቀውም ማለት ነው ምንም ያውቀው ነገር እንደሌለ አሁን ላሳያችሁ። ከፖለቲካ ውጭ አይጠቅስም። ግደሉት፣ መረጃ ያመጣም። ስንት ሩኩ አለው ከቁርአን ማስረጃ። ተቀምጠው የነበሩት ወላሂ ላዚም ሙስሊም አልነበሩም፣ ክርስቲያን ናቸው። ሪፖስት ያደረጉት ጠቃላ። ለዚህ ነው ደንቆሮ ናቸው ሙስሊሞች ምላችሁ እኮ። ከሰረነ ተማር። ፖለቲካ ከመስራት ውጭ ከመጮህ ውጭ መረጃ ሲጠየቁ አያመጡም። እንደሚያውቁ አክት ያደርጋሉ። መረጃ የላቸውም። ምክንያቱም ተረት ተጭነው እንደማመልስ አንተን ማሳየቼ አራግፌ ያስወርዳለሁ። ትረጋጋ። የሚጠየቁትን አይመልሱም። ማልቀስ ልክ ኤሌክትሪክ እንደያዛቸው አይመልሱት የሚጠየቁትን። ሱድ ቀጥል። ሱቢ ስንት ሩኩ አለው? ማስረጃ ከቁርአን ስጠን። 2 ረካ ማስረጃ ከቁርአን ማስረጃ በትልቁ አድርገኝ። አደርብ አንተ እንደ ሴት እሱ ወንድ ነው። ሁለት ሆኖ አይደለም የሚጠበቅበት የሚያወራው። ቀጥል። የትኛው ሱራ ላይ ናለው? በትልቁ አድርገኝ። የትኛው ሱራ ላይ ናለው? ንገረው። ይከፍትላል። ቁርአኑ ተከፍቷል ፊት ለፊት አሁን ማለት ነው። እፎይ አንተ አሁን ቁርአኑን ጥቀስ። አታልቅስ። ጥቅሱን ጥቀስ። ኢምራን ጋር ሄደህ ለምን አትወያይም? ወንድ ከሆንክ አንተ ያላችሁ ሙስሊሞች እንደዚህ ናቸው የምንላችሁ ለዚህ ነው። ከስር ያላችሁ እህት ወንድሞቻችሁ ሙስሊሞች ዘመዶቻችሁ ምንም ያውቁት የለም። እነኝን እየተከተላችሁ ጋነም አትግቡ። ገስት ገብተው ከማልቀስ ውጭ ምንም ያውቁት የለም። ክርስቲያን እህት ወንድሞቼ ኡስታዞቻቸው እዛ ድራማ እየሰሩ የሐሰት የራሳቸውን ሰው ሻዳ እያስያዙ በየቀኑ እያመጣን እንደማናዋርዳቸው እንደዛ ይጽናናሉ እንጂ እስልምና በእውነት ላይ ቆመ አስተምሮ ያለው ሳይሆን በድራማና በፖለቲካ በስድብና በግድያ በፕሮፓጋንዳ የቆመ ነው። አልሐምዱሊላህ። ማይክን አንሳ። አንተም አሳያለሁ እያልክ ነበር። ኦኬ እሺ። ከአዲስ ይሰጣል ከአዲስ ኪዳን እንጂ ከብሉይ ኪዳን አልቀበልም ማለት እችላለሁ። አይ መልስ ለራሴ ማን ጠየቀውን ጠየቅ። በቃ አትጩህ። ስለዚህ ቁርአን ውስጥ የለም አይደለ? የእስልምና መሰረት ያልከው ሰላት ስንት እንደምትሰግድ ስንት ሩኩ እንዳለው የለም አይደል? እሱን አፍርም አድርገን። ሐዲስም እኮ የኔ ነው። ሐዲሱም የኔ ነው። ቁርአን ውስጥ አለ የለም? ሐዲሱም የኔ ነው። ቁርአን ውስጥ አለ የለም? ሐዲሱም ቁርአኑም የኔ ነው። ቴንኪው። በቃ ሐዲሱም ቁርአን ብቁ ነኝ የተበቃቃው ነኝ ሙሉ ነኝ ያለው ሙሉ እንዳልሆነ ከስር ያላችሁ ክርስቲያኖች በደንብ አስተውሉ። ሐዲስ ማለት አዳምጫችን ሐዲስ ማለት መሐመድ ከሞተ ከ200 ዓመት በኋላ ከ300 ዓመት በኋላ የተጻፈ ተረት ተረት ነው። ያው ቁርአኑም ተረት ተረት እንደሆነ እናውቃለን። ቁርአን ደጋግሞ ምን ይላል? ግልጽ የተብራራው ምንም ነገር አልተውኩም ሁሉን ነገር ዘርዝር ያለው ይላል። አልሐምዱሊላህ ምን እያለን ነው? ቁርአን ግልጽ አይደለም፣ የተብራራ አይደለም። ኢቭን የሚሰግደውን ሰላት እንኳን ከቁርአን እንኳን ማሳየት አይችልም። በቁርአን ውስጥ መሐመድ ቤት እንዳገቡ የሚል አለ። በቁርአን ውስጥ ተበቲያድ ለምሳሌ አቢላቢን የሚሰድብ አለ። አቡላብ እጆቹ ጠፉ፣ ከሰሩ፣ ጋነም ይገባል፣ ሚስቱ እንጨት ተሸካሚ ነች፣ አንገቷ ላይ ጭርት አለ እያለ አንድ ምዕራፍ ሙሉ ሲያወርድ ስለሚሰግደው ነገር ግን የለም ማስረጃ። ስለሚሰግደው ነገር የለም። ምክንያቱም ሙስሊም ናቸው። ሙስሊሞች ደግሞ ምንድን ነው ከፖለቲካና ከድራማ ውጪ ምንም ነገር የሚያውቁት የለም። እሑድ ነው ይላል። ገነት ስገባ ወይን እንገለብጣለሁ ብለህ ስለምጠብቅ ተረጋጊ። በምድር ላይ ደግሞ የግመል ሽንትህን ስለምጠጣ
እኔም ሽንቴን የሸናውበትን ውሃ ምንም አይቆሽሽም በምንም ስለተባለ ካካም ያልኩበትን እህቶቼም ደግሞ ፔሬድ ጨርቅ የጣሉበትን ስለምትጉመጠመጥ ማተር አያደርግም። አይዞ በገነት ደግሞ ያው ጠጁን አላ ስለሚያስተናግድ አላ ጠጅ ሰርቶ ስለሚጠብቃችሁ ፓኒክ አታደርጉ። ዶን ፓኒክ፣ ተረጋጉና አሁን ቶፒኩ ላይ ትገቡና እስልምና በአምስቱ ምሰሶ ላይ ተመስርቷል ባላችሁት መሰረት ለተጠየቃችሁት ቆስጤ ለጠየቃችሁ መረጃ አምጡ። ከኔ ጋር ግን እሳፈጣለሁ ካልክ አራግፌ ነው መጥላችሁ። እንደዚህ እስልምና ባዶ በወርቅ የተለበጠ ውስጡ መቃብር ሬሳ እንደሆነ በሰከንድ ውስጥ አሳያለሁ። ቀጥል ቆሴ። መልካም ኦኬ፣ እሺ። እንኳን ሰላም መጣ እጃላ። ይቅርታ አድርግልኝና አሁን እኮ ለተናገረው መልስ መስጠት ትችላለህ? እሺ፣ መልስ መስጠት ትችላለሽ አንቺ። በቁርአን ውስጥ ምንም የምታውቂው የለሽም አንቺ። አዳምጪ። የአእምሮ ጎደሎ ነው የሚናገርሽ ከሚያምኑት አንዷ ስለሆንሽ ተረጋጊ፣ አትጩይ። ሴት ልጅ ድምጿ ማውራ ነው ስላለ ነብይሽም ቁርአንሽም ተረጋጊ፣ አዳምጪ። መልስ ስለማትፈልግ ተረጋጊ። ሱቢ ሰላት ትሰግጃለሽ? አዎ ሰግዳለሁ። ስንት ነው የምትሰግጂው? 2 ረካ። ቁርአን አዞሻል? አዎ አላህ ሱብሃነሁ ወተዓላ ሰላትን ስገዱ ብሎ አዟል። ቁርአንሽ ውስጥ 2 ስገጂ የሚል አሳይኝ። ኦኬ። አላህ ሱብሃነሁ ወተዓላ ረሱል ሰለላሁ ዐለይሂ ወሰለም ከራሳቸው አይናገሩም ብሎ ይናገራል አይደለም? ቁርአን ይናገራል። ኦኬ። ሰላትን ስገዱ። እኔ አልጠየኩሽም። ቁርአንሽ ውስጥ የዛም ማብራሪያ ሙሐመድ የነገረሽን ተረት እና አይሻ ናቸው የነገሩሽ። ሙሐመድ ተናግሯል። አሁን ቁርአን የጠየቅንሽ ቁርአንሽ ውስጥ 2 ስገጂ ብሎ አላህ ያዘዘበትን ስጭን። ጥቅስ ጥቀሽ። እየነገርኩህ እኮ እኔ እኮ ቁርአን ሐዲስ ሰው ነኝ አይደለም እንጂ ቁርአን ሰላምሽ ብለህ ሐዲስ የሚባል የለም። ሐዲስ የሚባለውን ተረት እዛ አንድ ዘወር ጃምጠና ባራ። ኦኬ፣ ቶፒኩ ላይ ግባ። እስልምና በስንት ምሰሶ ላይ ነው የቆመው? በስንት መሰረት ላይ ነው የቆመው? የተመሰረተው በስንት ነው? መልስ። መልስ። ቆይ አትጭ ጀለላፍ መልስ። ምን ነው መልስ? እስልምና በስንት ነገር ላይ ነው የተመሰረተው? ወጣ ማሚላ። ሰላም ነው። እንኳን ደህና መጣህ። ሙስሊም ነህ? አዎ ሙስሊም ነኝ። ሙስሊም ማለት ምን ማለት ነው? ቆይ መጀመሪያ እኔ ልጠይቅህ። ሙስሊም ማለት ምን ማለት ነው? የሌለ ነገር ለምን ታወራለህ? ሙስሊም ማለት ምን ማለት ነው? ማሚላ ሉቃስ ብሎ ሙስሊም አለ? ቼክ አድርገው እስኪ። ኦኬ እሺ። ከፖለቲካ ከመጮህ ውጭ ማስረጃ ሲጠየቁ ፖለቲካ እንዳለ የተካኑት ማለት ነው። ሆል ዳም ናቸው እንዳለ ፖለቲካ ላይ ብቻ ነው በቃ ያስካኗቸው ማለት ነው። መልስ ከመመለስ ይልቅ ፖለቲካ ይሰራሉ። ትንሿን ፖለቲካ ትሰራል፣ ትልቋን ፖለቲካ። የአእምሮ ዘገምተኛ ነሽ ከተባልሽ ሴት አሜን ብለሽ ተቀበልሽ፣ ከስር ሆነሽ ነው መማር ያለብሽ። ጎዶሎነትሽን አምነሽ ሴቶች ከስር ሆናችሁ ታብታብ እያደረጋችሁ መማር ነው ያለባችሁ። አሊያም ጎዶሎ አይደለሁም ካላችሁ ውጡ ከእስልምና። ዘገምተኛ አይደለም ካላችሁ ኦኬ። እንኳን ደህና መጣህ። እንኳን ደህና መጣህ። ኦኬ። ሙስሊም ነህ? አዎ ሙስሊም። አዎ መልካም። ሙስሊም ማለት ምን ማለት ነው? እጁን የሰጠ ለፈጣሪ እጁን የሰጠ ማለት ነው። እጁን የሰጠ እግሩንስ? እጅ ከሌለው እግሩን መስጠት ይችላል? እዚህ አንድ ነገር ልንገርህ። ተወያየሁ ልትል ነው አሁን አንተ እያወራህ ያለው? ምን ማለት ነው እጁን የሰጠ? ቆይ ተረጋጋ። እጅ የሌለው አደጋ፣ ለምሳሌ እጁን ካጣ እግሩን መስጠት ይችላል?
ለፈጣሪ የተገዛ ማለት ነው። ኦኬ፣ ለፈጣሪ የተገዛ ማለት ነው። ስለዚህ እኔ ለፈጣሪ እየተገዝቼ ያለው ስለዚህ ሙስሊም ነኝ። አዎ ለራስህ በራስህ ሃይማኖት። ቴንክ ዩ። ስለዚህ እኔ ሙስሊም ነኝ ማለት ነው። በራስህ ሃይማኖት እጅ ከሰጠ ለፈጣሪ ኦኬ፣ ከተገዛ መልካም። ስለዚህ እኔ ትክክለኛ ሙስሊም ነኝ ማለት ነው። ለፈጣሪ እጄን ብቻ ሳይሆን ሙሉ አካሌን ሰጥቻለሁኝ የእግዚአብሔር ቤተ መቅደስ ስለሆንኩ ማለት ነው። የቅዱሱ ማደሪያ ነኝ። በሃይማኖትህ በቃ በፈጣሪ ካመንክና ለፈጣሪ ከተገዛ ሃይማኖት ተከታይ ነህ። በራስህ ሃይማኖት የራስህ ሃይማኖት ተከታይ ነህ ማለት። ስለዚህ ሃይማኖት ተከታይ ማለት ነው ሙስሊም። ስለዚህ እኔ ሙስሊም ነኝ ማለት ነው። ሙሐመድ የሚባለው ግን ውሸተኛ ነው ብዬ አምናለሁኝ። ስለዚህ ትክክለኛ ሙስሊም እኔ ነኝ። ስለ ስላሴ ውስጥ ምን ታስባለህ? ምን ትላለህ? ምን አስባለሁኝ? አምናለሁ። ምክንያቱም ሙስሊም ነኝ እኮ። ሙስሊም ስሆን ደግሞ ትክክለኛ ሙስሊም ስለሆንኩኝ ነቢያት ያስተማሩትን ሐዋርያት የሰበኩትን የምከተል ስለሆንኩኝ ትክክለኛው ሙስሊም እንደመሆኔ። እሺ፣ እዚህ ላይ ሃይማኖት እንትን ሀዲስ ምናምን ተረት ተረት ነው ካልክ ማለት ነው። እሺ፣ ሌላው ይሄ ስላሴ ምናምን የምትሉት ምንድን ነው የእናንተ ማለት ነው? ምንድን ነው ስትል ምንድን ነው? ምን ለማለት ፈልገህበት ነው? ሀዲሱ ተረት ተረት ከሆነ እሺ፣ ይሄ ስላሴ ምናምን የምትሉት መጽሐፎቹ ምን ናቸው ነው? እሱማ ነቢያት ሐዋርያቶች ያስተማሩት ነው። ሐዋርያትን ትቀበላለህ አትቀበልም አንተ? ሐዋርያቶች ያስተማሩት ነው። ሀዲስ ደግሞ የቁርአንን ማብራሪያ ነው። ቁርአን ላይ እስኪ የት ቦታ ነው ቁርአን ሳይብራራ ቀርቶ ማብራሪያ ያስፈልገዋል የተባለው? የቱ ጋር ነው? እኔ ንጽጽር አቆማለሁኝ። ሀዲስ የቁርአን ማብራሪያ ነው የሚል ከሰጠኸኝ አንተ እኔ ንጽጽር አቆማለሁ። ቁርአን ግን ራሱ ምን ይላል መሰለው ወንድማችን? ማብራሪያ አያስፈልገኝም እኔ የተብራራው ነኝ ይላል። አንተ ደግሞ ኖ ቁርአን ስላልተብራራ ሀዲስ በሚባል ለምሳሌ አይሻ እንትና ያወሩት አንተ ፖለቲካ ብቻ ነው መሰለህ። አንድ ቆይ እስኪ ልጅነት አለብህ እንደት ማስረጃውን ስጠን እስኪ አሉሻ። መጀመሪያ ደቂቃ ያዝና በደቂቃ አውራ፣ ወይ ደግሞ ደቂቃ ስጠኝና በደቂቃ ይላውራ። ሚዩት እያደረግ በፈለግበት ሰዓት እያወራ ወይ ደግሞ ኧረ ማንም ሚዩት አላደረገ። ቀጥል። ወገኛ ነህ አንተ። ምን ማለትህ ነው? መጀመር ደግሞ የሚደርበው አሉሻ ቀጥል። መረጃ አንጣና ቀጥል አውራ። ከመረጃ በፊት አንድ መነጋገር ያለብን ነገር እስቲ እንነጋገር። አንተ ክርስቲያን ነህ አይደል? አሁን ጥያቄው ላይ ነው። እኔ ሙስሊም ነኝ። በቃ ተስማምተናል። ለፈጣሪ እጄን የሰጠው ነኝ። እንትን ቀልድ ነው። ቀደም እኮ ተነጋገርን። ቀልድ ነው እንደ ያዝከው። ሙስሊም ነህ አንተ? ለምን ደግሞ ቀልደው? ሙስሊም ነህ አንተ? ቅድም ምን አልከኝ? ሙስሊም ማለት ለፈጣሪ የሚገዛ እጅ እግሩን የሰጠ ነው ብለኸኛል። ለፈጣሪ የምገዛ ሰው ነኝ እኔ። ሙስሊም ነኝ። አዎ ሙስሊም ነህ? አዎ። በቃ ከአንተ ጋር ከሙስሊም ጋር አይደለም፣ እኔ ከክርስቲያን ጋር ነው መከራከር እንፈልግ። እናመሰግናለን። ስለዚህ ሰውየው በደንብ አስተውሉ። እኔ ትክክለኛ የፈጣሪ ተገዢ ነኝ። የፈጣሪ ተገዢ እንደመሆኔ ደግሞ ሙስሊም ትባላለህ ብሎኛል። ትክክለኛ የፈጣሪ ተገዢ ነኝ። የተገዛኸው ለአላህ ነው ወይስ አላህ የሚባል? እኔ አላህ የሚባል ጣዖት አላውቅም። መሐመድ ያመጣውን አላህ ከሆነ አላውቀውም። ጣዖት ነው እሱ ለእኔ። የተሰቀለውን ስዕል ነው ታዲያ ፈጣሪ ብለህ የምታምነው? እኔ አላህ የምትለው መሐመድ ያመጣውን ከሆነ እሱ ጣዖት ነው። ግን ነቢያቶች፣ ሐዋርያቶች ነቢያቶችን ታውቃቸዋለህ? እነ ሙሴ፣ እነ ኢሳያስ፣ እነ ዳውድ፣ እነ ሱሌማን የሰበኩትን ከሆነ አሁ እኔ የእሱ ተገዢ ነኝ። እጄንም እግሬንም ሰጥቻለሁ በሙሉ። አሁ ሙስሊም ነኝ። ሙስሊም ያስብልሃል ካልከኝ ሙሐመድ ያመጣው ግን ለእኔ ጣዖት ነው። በግድግዳ ላይ የተሰቀለ ፎቶ ነው። አላህ አንተ እንድታምነው በግድግዳ ላይ መሰቀል አለበት ወይ በፎቶ? ምን አገናኘው? ምን አገናኘው? አላህማ ምኑ ፎቶ ታነሷለህ? ጭንቅላት ሳይኖረው እግር ብቻ እኮ ነው። እግር ማሳየት እኮ ነው። ምንም ፎቶ እኮ አያስፈልገውም። ፎቶ ልታነሳ ስትል ጭንቅላትና አንገት የለውም፣ እግር ነው ያለው። አሁን የተጠየቀውን ትመልሳለህ። ሰው አምላክ ነህ፣ ሰው አታምልክ። ጭንቅላት የሌለውን እሺ አምልክ። በቃ ቴንኪው። ጭንቅላት የሌለውን እግር አምልክ። ኦሱሳ እሺ ይለኛል። ጭንቅላት የሌለው እግር ጭንቅላት የሌለው አይቀፍህም። ግን ስታየው ራሱ እንዴት ነው የምታመልከው? አሉሻ ጭንቅላት የሌለውን ነገር እግር እንዴት ታመልካለህ? ደስ እያለኝ ነው የማመልከው። ምክንያቱም እግር ስታመልክ እንዳመልክ ነው። በእግሩ ነው የፈጠረህ? ምን ጭቃ ነህ? አብኩቶ ነው የፈጠረ በጭቃ እንደ ጭቃ?
ከጭቃ እኮ ነው የተፈጠርነው። አታውቅም እንዴ? እኮ በእግሩ ብቻ ማለት ነው። ጭንቅላት ሳይኖረው እንዴት ነው እሱ አላንገት አለ ጭንቅላት እንዴት ፈጠረ? እንደፈለገ ነው እንጂ የሚሰራው። ጭንቅላት የሌለው ነገር ግን አይዘገንንህም? አንገት የሌለው ጭንቅላት፣ ደረት የሌለው እግር ብቻ ሆን ብሎ መላው ዓለምን መፍጠር ይችላል። የኔ አምላክ ነው እሱ ሁን በሚል የሚፈጥረው። ያንተ ግን እኮ በእጅሁ ነው የሰራህ እኮ አብኩቶ አይደለ? አምላክህን በስነ ስርዓት ታውቀዋለህ። ሰጀማ እኔን እናንተና የፈጠረ ክርስቶስ በደንብ አውቀዋለሁ። እንደውም በስጋ ተገልጦ የዛሬ 2000 ዓመት ላይ ከኛ ጋር ከደቀ መዛሙርቱ ጋር ከሐዋርያቱ ጋር ቁጭ ብሎ እግራቸውን አጥቦ ወላ አስተምሯቸዋል። ስለ እኔና ስለ አንተም ተሰቅሏል። በደንብ ጠንቅቄ አውቀዋለሁኝ። የአንተ አምላክ ለእኔ ተሰቅሎ አለመቀበል መፍትሄ ነው። የአንተ አምላክ በየቀኑ ግን ሌሊት መጥቶ ይሰቀልልሃል ሰማይ ላይ እጁን ዘርግቶ ማነው የሚለምነኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር ምለው እያለ ሌሊት በየቀኑ ይመላለሳል። ሲመላለስ በሊፍት ነው ወይንስ በፓራሹት ነው ወይንስ እየተንከባለለ ነው? ዊዶን ነው። ጭንቅላት ሳይኖረው እጁን ይዞ ሁለት እጆቹን ይዞ መጥቶ ልክ እንደተሰቀለ ሰው ክርስቶስ ለእኔና ለአንተ ላለሙ ሲል አንዴ ተሰቅሎልናል። እጁን በመስቀል ላይ ዘርግቶልናል። ያንተ አላህ ግን እድሜ ልኩን 1000 ዘመናት እየተመላለሰ እጁን ዘርግቶ ልመና ላይ ነው ያለው። ይሄ ጭንቅላት የሌለው ለማኙን አካል አላመልከውም። እኔ ደግሞ አሁን ቶፒኩ ላይ ትገባለህ? ቶፒኩ ላይ እሺ፣ አንድ ጥያቄ ልጠይቅ። እገባለሁ። አቺ ብቻ መልስልኝና የአንተ ኢየሱስ ጌታ ነኝ አምልኩኝ ያለበት አንድ እንትን አሳየኝ። በቃ አንድ ጥቅስ አሳየኝ ከፈለከው መጽሐፍ። ጌታ ነኝ አምልኩኝ እኔ ብለህ ታመልከኛለህ? አዎ፣ እኔ ጌታ ነኝ አምልኩኝ ያለበት እኔ ጌታ ነኝ ብለህ አንተ ታመልከኛለህ ወይ? አሳየኝ። እዛ እንደዛ ያለበት ቦታ ማለት ነው። እኔ ጌታ ነኝ ብለኝ አንተ ታመልከኛለህ ወይ? በመጽሐፍ ቅዱስ ነው የምታምነው አይደል? እኮ ጌታ ነኝ ብለህ አንተ እሺ፣ መልካም ጌታ ነኝ ካለ ጌታ ነው ብለህ ትከተላለህ? መልካም እኔ ጌታ ነኝ ያለበትን አሳየኝ ካለስ እሺ ጌታ ነው ብለህ ትቀበላለህ? አዎ፣ አሳየኝ። ክፈትለት። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እኔ ጌታ ነኝ እቀበላለሁ ብሏል። መልካም አንብበው። ወንድማችን እዚህ ምን ይላል? እሺ እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠቡ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ምን ማለት ነው? ይገባችኋል። እኔ ምን ተሆንኩኝ ይላል? እኔ ምን ተሆንኩ ይላል? አምልኩኝ አለ። እኔ ምን ተሆንኩ ይላል? ጌታና መምህር ማለት ነብይ ነው የተላከ ለህዝቦች የተላከ። ተረጋጋ፣ አትጩህ። ልንገርህ፣ አዳምጠኛ። የጌታን ቃል ለማስተማር አሁን መንፈሱ ተመታበት። አያችኋል? ምክንያቱም የጠየቀንን አሳየ ነው። ኢየሱስ ጌታ ነው በል። አሁን አላሳየኝም። ኢየሱስ ጌታ ነው በል። ጌታና መምህር ነው እኮ መምህር ማለት ጌታም መምህርም ነው በል። የተላከው ነው የተላከበትን ነው የሚያስተምረው። ጌታ መምህር፣ ቆይ አዳምጥ። አላህ መምህር ነው አይደለም? ኢየሱስ የተላከበትን አላህ መምህር ነው አይደለም? የሚያስተምረው ማለት ነው። ጌታ ማን ነው? አንተ እሺ፣ ጌታ ማን ነው? አላህ ነው። ለእኔ ጌታዬ ኢየሱስ ነው። ጌታ ነው ኢየሱስ በል እስኪ። ለእኔ ደግሞ ኢየሱስ መልእክተኛ ነው፣ የአላህ መልእክተኛ ነው። አየህ ሴጣኑ እንዴት እንደሚጫወትብህ። እያዩ እንዳያዩ ታውረዋል የሚባሉት ለዚህ ነው። ጌታ ሚል ስጠኝ አለ። ጌታ ሚል ሲመጣበት ደግሞ መምህርም ነው ይላል አለ። ታዲያ አንተ አላህ እኮ መምህርም ነው። አላህን ለጅብሪልና መሐመድን ያስተማራቸው ጌታ ነው። ጌታ ማን ነው ሲባል እኔ ጌታዬ አላህ ነው አለ። ይኸው ኢየሱስ ጌታ ነው፣ ጌታ ነኝ ብሏል። ስለዚህ ጌታ በል። አይ አልልም። ቅድምም ብሏል። ካመጣችሁልኝ ጌታ መሆኑን የተናገረበትን እቀበላለሁ ብሎ ነበረ። ምን ያህል ሴጣን እንደሚጫወትባቸው ከስር ያላችሁ ሙስሊሞች በደንብ አስተውሉ። ምን ያህል አጋንንት እውነትን እንዳይረዱ ሙስሊሞች ላይ አዚም እንደተደረገ እያዩ እንዳያዩ የኢሳያስ ትንቢት የተነገረባቸው እየተፈጸመባቸው እንዳለ ከነኚህ መረዳት ትችላላችሁ። እንዳለ ብሬን ወሽድ ተደርገው ስላደጉ ጥያቄ መጠየቅ እንጂ አምላካቸው ምን እንደሆነ ማያውቁ ዝም ብለው እንደ በግ የሚጓዙ ማስተዋል የተሳናቸው ከስድብና ከመፈክር በስተቀር ክርስትናን ከመተቸት በስተቀር ቆም ብለው እውነትን ከሐሰት መለየት ማይችሉ
እንዳለ የተጋረደባቸው እያዩ እንዳያዩ ሲመጣላቸው መረጃ ዲናይ የሚያደርጉ ይሄ እንግዲህ መታወር ነው። ጌታ ይርዳችሁ። አማሉሻ የመጨረሻ ቻንስ ልስጥህ። እሺ የመጨረሻ ቻንስ ዮሐንስ 20 ቁጥር 17 እስቲ ስለዛ አብራራልኝ። እሺ ዮሐንስ 20 ቁጥር 17 ምንድን ነው ጥያቄ? እዛ ላይ እሱን አብራራልኝ። እሱን አንብበዋል ክፍሉን ወይንስ እሷን ጥያቄ ብቻ ነው የሰጡህ? አይደለም ወደ አምላኬና ወደ አምላካችሁ ያለበትን ማለት ነው። ከእሷን ክፍል ብቻ ነው የሰጡህ ወይንስ? እስቲ መብራሪያ ስጠኝ። በዛ ያንተ መጽሐፍ አይደል? መልካም እሺ። ምዕራፍ 20 ከቁጥር 1 ገና ሲጀምር ክፍሉ የሚናገረው ምንድን ነው? እሱ ክርስቶስ ከመቃብር አዳምጠኛ። ክፍሉ የሚጀምረው ገና ክፍሉ ሲጀምር ምንድን ነው? እሱ ሞቶ መነሳቱን የሚናገር የሚያበስር ወንጌል ነው። ይሄ የምዕራፍ ክፍል በመሰረቱ እስልምናን ሙሉ ለሙሉ የሚያፈርስ አስተምሮ ያለበት ክፍል ነው። ይሄ ምዕራፍ እስልምናን የሚደረምስ ነው። አልሰቀሉትም አልገደሉትም የሚለውን የሙስሊሞችን ተረት ሽንት ቤት የሚከት ነው። ምክንያቱም ሞቶ መነሳቱን የሚናገር እንደመሆኑ ማለት ነው። እና ካዲያ ምንድን ነው እሱ አሁን ጥያቄ ዮሐንስ ወንጌል ምዕራፍ 20 ላይ የወንድማችን ከሞቶ ከተነሳ በኋላ ያለ ታሪክ ነው። ሞቶ ከተነሳ ወዲያ ያለ ታሪክ ቁጥር 17 ላይ ጠየቀን። እስቀጥለው ተረታታውራና በስነ ስርዓት እናውራ እባክህ። ይህን ሰውዬ ለምታስገቡት ከስሮ ነው ይማር። ለአቅመ ገስት አልደረሰም እኮ ታስገቡት። በቃ ደነዝ ነገር ነው። ከመሐመድ ማይሻል ነው። ከመሐመድም የባሰ ድንቁር ያለ ነው። ስሙ ነው ተጽዕኖ ያደረገበት ቦስ። ዋብያ እኮ ስለሆነ ነው። ያ አቅሉን ከነ ማይጠቀም ማለት ነው። ቀጥል አንብቦ። እሺ ቁጥር 1 ላይ እንዳያችሁት እንግዲህ ምን ብሎ ነው የሚጀምረው? እንደተናገረው ይሄ ክፍል ቁጥር 17 ከመድረሱ በፊት አንድ ቁጥር አንድ አለ። ቁጥር 1 ላይ ምንድን ነው የሚለው? ከሳምንቱ በፊተኛውን ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች፣ ድንጋዩን ከመቃብር ተፈንቅሎ አየች። ምን አለ? ክርስቶስ ስጋው ያረፈበት መቃብር ተፈንቅሎ እንዳየች መቃብሩን በር ድል አድርጎ እንደተነሳ ይናገራል። ስለዚህ አልገደሉትም አልሰቀሉትም የሚለው ትምህርታቸው ክላሽ አደረገ ማለት ነው እዚሁ ገና ቁጥር 1 ላይ። ስለዚህ እሱን ካፈረስን ዘንዳ እስልምና ሐሰት መሆኑን በዚሁ ምዕራፍ እነሱ በሚጠቅሱ ካሳየን ቁጥር 17 ላይ ኢየሱስም ገና ወደ አባቴ አላረግኩምና ወደ ማን ያለው ወንድማችን? ወደ አባቴ። አለ አባት መባል ይችላል እንደ አሉሻ? ብዙ ቦታ ላይ ኢየሱስ አባቴ ነው ብሎ የጠቀሰው አምላኩን ነው። እናንተ መጽሐፍ ላይ ጎበዝ ጀግና ያ አምላኩን አባቴ ብሎ ጠቅሷል ብዙ ቦታ አለ። ስለዚህ ይሄንን ትክክለኛ ኢየሱስ ተናግሮታል እያለን ነው። በዚህ መሰረት እስልምናን ሐሰት አድርገህልናል። ምክንያቱም ኢየሱስ እንዲህ ብሎ ከተናገረ የቁርአኑ አላህ ደግሞ ለማንም አባት መባል አይችልም፣ ልጅ ካለው ግን ልጁም አምላክ እንደሆነ ሱረቱ ዙሩፍ 81ኛው ላይ ተናግሯል። በዚህ መሰረት አንተው ባልከን መሰረት ኢየሱስ ብዙ ቦታ ላይ አባቴ ብሎ በተናገረው መሰረት ሙሐመድ አላህ ውሸት ሆነ ማለት ነው። እሱ ይሄንኛው የምታመጣ ንግግር ውሸት ትሆናለች። ምክንያቱም አባቴ ያለው የባህሪ ልጁ ስለሆነ ነው። የባህሪ ልጁ ከሆነ ደግሞ ምንድነው? አምላክ ነው ማለት ነው። ስለዚህ ቅድመ ዓለም ከአልናት ከአባቱ ተወልዷልና ቃል እንደመሆኑ የአብ ባህሪ ልጅ ነውና የባህሪ ቃሉ ነውና የባህሪ ክንዱ ነውና አልገባውም። እዚሁ ላይ ነኝ ያለሁት። መልሰው እዚሁ ነኝ ያለሁት። መልሰው እዛው አድርገው። አላህ ግን ኦኬ ሱረቱ እንትና የከፈትከው የመርየም ሱራ ላይ ለአራማን ልጅን ያዘ ወለደ አሉ። ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማዮች ሊቀደዱ ተራሮች ሊናዱ ይቃረባሉ ለአራማን ልጅን ያዘ ወለደ ስላሉ ብሎ ስለሚያስፈራራ ለአራማን ልጅ የለውም እንጂ ቢኖረው እኔ ለልጁ ተገዢዎች መጀመሪያ ነኝ በላቸው ይላል። ስለዚህ ልጅ እንደሆነ ክርስቶስ ነግሮናል። በዚህም መሰረት ለልጁ እንገዛለን ማለት ነው በቁርአንህም መስፈርት። ስለዚህ እዚህ ጋር ምን እያለ ነው? ገና ወደ አባቴ
አላረኩምና አትንኪኝ ሲል ከመቃብር ተነስቶ መሆኑን አሳይተናችኋል። አልቀበሩትም፣ አልገደሉትም የሚለውን የእስልምናን ተረት የሚያፈርስ ክፍል ነው ማለት ነው። ስለዚህ አንድም ክህነትን አንጻር ነው ሴቷን መግደላዊት ማርያም እና አትንኪኝ ያላት። ሁለተኛም ደግሞ ሉክ ወደ አባቴ አላረኩምና ትንኪኝ አባት መሆኑን አሳይተናል። ቁርአንህም ላይ ሱራ 3:55 ወይም 54 አካባቢ ይመስለኛል ወደ አላህ እንዳነሳው ይናገራል። ስለዚህ ወደ አባቱ እንደሚሄድ ቁርአንህም ላይ ተቀምጧል ማለት ነው። ወደ ላይ ይሄዳል፣ ከአላህ ጋር አብሮ ነው ያለው ብለህ ታምናለህ? ቁርአን ላይ አንድም ቦታ አምላኩን እንዳነሳው እናሳያለን። አባት የለኝም አንድም ቦታ ላይ ቁርአን ውስጥ አላለም። ኢሳ በመጽሐፍ ቅዱስ በግልጽ አባቴ ብሎ ተናግሯል። ስለዚህ የባህሪ ልጅ ነው። የባህሪ ልጅ ከሆነ ደግሞ በስጋ የተገለጠው እሱ በስጋ እንደመገለጡ ወደ አባቴ ሲል እናንተ ላይ ብዙ ቦታ ላይ ነው እኮ አዳምጣ እኮ ብዙ ቦታ ላይ ብሏል። ስለዚህ ባህሪ ልጅ ስለሆነ አባቴ ብሏል። በተደጋጋሚ ብዙ ቦታ ላይ ብሏል። እኔና አብ አንድ ነን ብሎ ለምሳሌ ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ ተናግሯል። እኔና አብ ብሎ አባቱና እሱ ራሱን ተናግሮ ማለት ነው። እኔና አብ ስንት ነናል? አንድ ነን። በባህሪ በፍቃድ በስልጣን አንድ ስለሆኑ ማለት ነው። በአካል አንድ እንዳልሆኑ ግን ሲናገር ነን አለ። ነኝ አይደለም ያለው ነን። እኔና አብ አንድ ነን። አብ ማለት ፋዘር ማለት ነው በግዕዙ። እኔና አብ አንድ ነን። ስለዚህ ወደ አባቱ በፍቃድ በስልጣን በአገዛዝ አንድ ናቸውና አንድ ባህሪ አንደችና እኔና አብ አንድ ነን አለ። ስለዚህ አብ አባቱ ነው። አንዲት ስልጣን አንዲት ፍቃድ አለች። ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ጀምሮ ከአባቱ ጋር በተመሳሳይ እንደሚሰራ እሱም እንደሚሰራ አባቱም እንደሚሰራ ተናግሯልና ማለት ነው። ስለዚህ ወደ አባቱ አረገ፣ ወደ አባቱ እንደሚያርግ ተናገረ። መቼ? ከመቃብር ተተነሳ በኋላ። ከመቃብር መነሳቱ እስልምናን ሐሰተኝነት አሳይቷል። ወደ አምላኬ ሲል ምንድነው? እሱ ክርስቶስ የያዘው የነሳው ከማርያም የነሳው ስጋ ቅድመ ተዋህዶ ያንን ለመጠቆም ነው። ወደ አምላኬ ሲል ማለት ነው። ስጋው አስቀድሞ ቃል አስቀድሞ ስጋ የነበረው አልነበረም። ሁለት ልደቶች አሉት። አንደኛው ያለ አባት ከማርያም የተወለደው፣ አንደኛው ደግሞ ያለ እናት ቅድመ ዓለም ሳይፈጠር ጊዜ ሳይቆጠር ከአባቱ የተወለደው ማለት ነው፣ ያለ እናት። ስለዚህ ያለ እናት ሲወለድ ቃል ነው እንጂ ቃል ብቻ ነው እንጂ ስጋን የነበረው ስጋ የነበረው ግዙፍ አካል ያለው ስጋና ደም አጥንት የነበረው አልነበረም። ያ ቅድመ ዓለም የነበረው ስጋና ደም አጥንት ያልነበረው ነቢያትን ሲልክ ከቆየ በኋላ ዕብራውያን መልእክት ላይ ሐዋርያው ቅዱስ ጳውሎስ አንደኛ ምዕራፉ ላይ ቁጥር 1 እስከ 3 ምን ብሎ ይናገራል? ነቢያትን ሲልክ ከቆየ በኋላ መጨረሻ ላይ ልጁን እንደላከ ይናገራል። ልጁ ደግሞ በስጋ ተገልጧል ማለት ነው። ስለዚህ በስጋ ስለተገለጠ ስለዛ ስለ ስጋው ምን ብሎ ተናገረ? ወደ አምላኬ ብሎ ተናገረ ማለት ነው። ኦኬ፣ አቀጥሉም። ኦኬ፣ አላህ ወኪል እንኳን ሰላም መጣ። እንዴት ነህ? ሰላም ነው? ወረደ ልጁ። አንተ ረጅም እየተንቀሳቀስኩ ነበር፣ ደከመኝ። አዎ እውነት ነው። አላህ ወኪል እንዴት ነህ? ሰላም ነው? ሰላም። ይቅርታ ሴት ነሽ? እዛው ላይ ግን አንዴ እንትን በልልኝና ዮሐንስ ወንጌል ምዕራፍ 17 ላይ ቁጥር 27ን ደግሞ አድርገው። እዛው ደግሞ አምላክ እንደሆነ ለቶማስ ደግሞ ሲገለጥለት እዛው አለና ደከመኝ። አንተ ግን በኢየሱስ ምዕራፍ 20 ቁጥር 27 ማለት ነው። 17 ና የጠየቀን ቁጥር 20 ላይ ደግሞ እዛው አምላክነቱንም እዛው ስለሚያስቀምጠው ማለት ነው። አረጀው መሰለኝ፣ እየደከመኝ ነው። አይዞን ዱብዱብ በልበት። ኮፒ ሊንኩ ማረግ ሁላችሁም ዮሐንስ ወንጌል ምዕራፍ 20 ቁጥር 27 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በተዘጋ በር ለሐዋርያቶቹ በድጋሚ በተገለጠላቸው ጊዜ ቶማስን በዛው ነበረ። ስለዚህም ቶማስን እንዲህ ይለዋል ጌታችን መድኃኒታችን ኢየሱስ ክርስቶስ፣ ከዚህም በኋላ ቶማስን ጣትህን ወደዚህ አምጣና እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው ጌታችን መድኃኒታችን ኢየሱስ ክርስቶስ። ቶማስን መልሶ እንዲህ ብሎ አለው፣
ጌታዬ አምላኬም ብሎ መለሰለት። ቴንኪው። ስለዚህ ቶማስ ምን አለ? ቶማስ እንግዲህ የጌታ ደቀ መዝሙር እንደመሆኑ ምን አለ? ጌታዬ አምላኬ ብሎ መለሰለት ማለት ነው። አንደኛ እዚህ ጋም ደግሞ ፕሩቭ በእጁ ነክቶ መወጋቱን አሳየው። አልሰቀሉትም፣ አልገደሉትም፣ አልወጉትም የሚለውን የእስልምናን አስተምሮ አፈረሰው ማለት ነው። ምዕራፉ እንዳለ ይሄ ምዕራፍ እስልምናን የሚያፈርስ ነው። የእስልምናን ሐሰተኝነት የሚያሳይ ነው። ጌታ መሆኑን እዚሁ ነገረን። ይኸው ምዕራፍ አምላክ መሆኑንም ነገረን። እዛ እነሱ የጠቀሱት ክፍል ላይ ደግሞ እንዳሳየዋችሁ አባት እንዳለው የባህሪ ልጅ እንደሆነ አሳየናችሁ። እዛው ክፍል ላይ ያንን አስረዳን ማለት ነው። ግን ወደ አምላኬ ሲል እዛ ክፍል ላይ በስጋ ያንን ተናግሯል። ከተዋህዶ በኋላ ባንናገርም ቅድመ ተዋህዶ ግን እችን ከማርያም የነሳውን ስጋ አባቱ ይፈጥረዋልና፣ ያ ማለት ግን ስጋውን ወልድ አይፈጥረውም ማለት አይደለም። መንፈስ ቅዱስ አይፈጥረውም ማለት አይደለም። በስጋ ያንን የተናገረው ስለ ስጋው ማለት ነው። እና ቀጥሉ። ከተዋህዶ በኋላ ግን አንናገርለት። ምን አልክ? ቃሎት ያሰማልን። ኦኬ አላህ ወኪል መቀጠል ትችያለሽ። እንኳን ሰላም መጣሽ እህታችን፣ እንዴት ነሽ? ማይክሽን አንሺውና ቀጥይ እህታችን። አላህ ወኪል ማይክ ልላክልሽ? ኦኬ ያው ልኬልሻለሁ። አሁን ማይክሽን ክፈች። እሺ ኢብኑ አደም ማይክን ክፈትና ቀጥል። የፎይን አካውንት ኮፒ ሊንክ ማድረግ እንዳይረሳ። ቅድም ከላይቭ ላይ ጎትቶ ነው ያወረዱን። ከባድ ነው እንግዲህ። እሺ ሙአዝ እንኳን ሰላም መጣ ወንድማችን። እንደና ቆያችሁ? ሁሉ ሰላም ነው? አላህ ፈጣሪ ይመስገን። አንድ ጥያቄ መጠየቅ ፈልጌ ነበር። ኦኬ እሺ ትጠይቃለህ። ከዛ በፊት አምስቱ የእስልምና መሰረት ምን ምን ናቸው? ምን ላይ ይጠይቅና እንጨርስ። በቃ እኔ ደክሞኛል። መልካም እሺ ጠይቅ ወንድማችን። እሺ ክርስትና የመጣው ከስንት ዓመተ ምህረት በኋላ ነው? ያ ክፍለ ዘመን በኋላ ነው። ሁለተኛ ደግሞ ክርስትና መጽሐፍ ቅዱስ ላይ ክርስቲያን ሳትሆኑ አትሙቱ የሚል ቦታ አለ ወይንም ቁርአን ላይ ወይንም ማድረጃ ካላችሁ? ቁርአን ላይ ቢሆን ለክርስትና የሰበከ ነገር ካለ። እሺ እንግዲህ ወንድማችን በአጭሩ ልትረዳ የሚገባው ነገር ምንድነው? ምንድነው ዓላማው? ምንድነው ትርጉሙ የሚለውን ነገር ነው ማየት ያለብህ። መጽሐፍ ቅዱስ እና ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ ነገር ይነግረናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በማርቆስ ወንጌል ምዕራፍ 8 ቁጥር 34 ላይ እንዲህ ብሎ ይለናል። ተመልከት። ይህ ህዝቡንም ከደቀ መዛሙርቱ ጋር ጠርቶ እንዲህ አላቸው። እንዲህ ብሎ ተናገረ ክርስቶስ፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ አለ። አንድ ሰው ክርስቲያን ነው የሚባለው ምን ሲሆን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስን መስቀሉን ተሸክሞ ሲከተል ነው። መከራም ኖረ ምንም ኖረ ሁሉን ነገር ተሸክመ ክርስቶስን ስትከተል ክርስቲያን ተብለህ ትጠራለህ። ከዚህ አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ እኔን ተከተሉን ብሎናል። ክርስቶስን ስንከተል ክርስቶስ ያስተማረውን ትምህርት ምን እያልን ነው? አጌንስት ሆነን አይደለም። ኦኬ አምነን እየተቀበልን ነው። አዎ ያስተማረውን ነገር እያንዳንዱን ነገር እዚሁ ላይ ማርቆስ ወንጌል ምዕራፍ 16 ላይ ምን ብሎ ይነግረናል ክርስቶስ? ተመልከት። ያመነ አለ ምንድን በክርስቶስ አምኖ እያንዳንዱ ያስተማረውን ነገር ተቀብሎ የተጠመቀ ይድናል አለ። ስለዚህ የምትድነው ምን ስትሆን ነው? ክርስቶስ ያስተማረውን አድርግ ያለህን ሁን ያለህን አሜን ብለህ ተቀብለህ ስታምን፣ ከዛስ በኋላ ያንን ያመንከውን ነገር ደግሞ በተግባር ስታሳይ ስትጠመቅ ምን ትላለህ? ትድናለህ። ካልሆነ ግን የማታምን ከሆነ ግን ምን ይደረግብሃል አለ? ይፈረድበታል ተባለ። ስለዚህ አንድ ሰው ክርስቲያን ተብሎ ሊጠራ የሚችለው በዚህ መሰረት ነው።
ይህንን ነገር ሲያደርግ መጽሐፍ ቅዱሳችን የሚነግረን ይህንን ነው። ክርስቶስም ያስተማረን ይህንን ነው። ወንድማችን አሁን እዚች ጋር ምንም አጥጋቢ አንድ ሀሳብ ቆይ የነገርከኝ ዋዛ አንዴ ቆይ ስማ። አይ የእናንተ አይነት አስተምሮ እኮ እኛ ሊኖረን ግድ አይደለም። እኛ ክርስቲያን ማለት የክርስቶስ ተከታይ ማለት ነው። ስለዚህ ክርስቶስን የሚከተል ሁሉ ክርስቲያን ይባላል። ሌላ ትርጉም የለውም። ክርስቶስን የሚከተል ሳይሆን እኛም እኮ እንከተለዋለን፣ ግን በምናምንበት አይደለም የምንከተለው። አይ እንደዛ አይደለም። ክርስቶስ የህይወቴ አዳኝ ነው፣ ክርስቶስ አምላኬ ነው ብለህ ስትከተል ነው ክርስቶስን ተከታይ የምትባለው እንጂ ክርስቶስን በሐሰት መከተልና በእውነት መከተል ይለያል። እኛ በእውነት እንከተለዋለን፣ እናንተ በሐሰት ትከተሉታላችሁ። ያልሆነውን ስም ሰጣችሁ። መስቀሉን ተሸክሞ ይከተለዋል። ቢኒ ይህን ጠይቅልኝ። መስቀሉን ተሸክሞ ይከተለኝ ነው የሚለው ክርስቶስ። መስቀሉን ተሸክመ ትከተለዋለህ? መስቀሉ እኮ ከመሰቀሉ በፊት ነው ያለው። ራሱ ከመሞቱ በፊት ነው ወይስ ከሞተ በኋላ ነው እንዲህ ያለው? በምንም ሰዓት ይበለው መስቀሉን ተሸክሞ ይከተለኝ ይላል። የኛም መልስልኝ። አሁን ከመሞቱ በፊት ነው ወይስ ክርስቶስ ሊሞት እንደመጣ እኮ ቀድሞ እየነገረን ነበር። ስለምንም ነገር ስለኛ ሲል ቅዱስ ስጋውን ክቡር ደሙ እንደሚያፈስልን የተላከው በኒ እስራኤል ነው እንጂ ለሁሉ ነገር እኛ እንከተለዋለን ስላልክ መስቀሉን ተሸክመ ትከተለዋለህ ወይ? አጭር መልስ አትከተልም። አይተሃል፣ ዝም ብለህ ነው። ስለዚህ አንተ በትክክለኛው መንገድ እየተከተልከው ስላልሆነ ክርስቶስን አንተ ክርስቲያን ተብለህ አትጠራም። መስቀሉን ተሸክመ መስቀሉን እኮ ከሞቱ በፊት ነው ወይስ ከሞተ በኋላ ነው? ከሞቱ በፊት ነው የተናገረ። ይሄን ወንድሜ አሁን እሱን ተወና ሙዓዝ ከመሞቱ በፊት ነው። በቃ መከራውን መስቀሉን ተሸክሞ የማይከተል ለእኔ ሊሆን አይገባም ብሏል። ስለዚህ ክርስቶስን በፍጹም እንከተለዋለን። እሱ ፍጹም ስለሆነ ነፍሱን እስከ መስጠት ድረስ ስለወደድን እኛም ነፍሳችን እስከ መስጠት ድረስ እንከተለዋለን። እሱን ነው። አሁን ሙዓዝ ሙዓዝ ስማኝ፣ ሙዓዝ አንተ ስማኝ። አንተ ሙስሊም ነህ አይደለ? ሙዓዝ አንተ ሙስሊም ነህ አይደለ? ስለዚህ እኔ አሁን አንተን መጥቼ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ። አንተ ሙስሊም ሆነ አችልም። አንተ እኔ ግን መጨረሻ መጽናት ያስፈልጋል። አችልም። በጣም ጥሩ። እንደዛ ከሆነ ሰው ሲፈጠር ሁሉም ሙስሊም ከሆነ ለምንድን ነው ታዲያ ቁርአን ላይ ሙስሊም ሳትሆን እንዳትሞቱ የሚላቸው? ለምሳሌ ያዕቆብ ነው አይደለ? ልጆቹ እንደዛ ያላቸው የያዕቆብ ልጆች ሙስሊም አልነበሩም? በመጀመሪያ ለምንድን ነው ሙስሊም ሳትሆን እንዳትሞቱ የሚላቸው? ነበሩ፣ ግን ጽናት ስለሚያስፈልግ ነው። የነበረን ነገር ሳትሆን ብለዋል። ቆይ የነበረን ነገር ቆይ፣ እሺ ልስማ፣ ቀጥልሽ። የነበረኝ ነገር ሳይሆን አሁን ለምሳሌ አንድ ሰው እስከ መጨረሻው እስትንፋስ ድረስ ሃይማኖቱን ሊቀይር ይችላል፣ ወይንም ጠማማ መንገድ ሊይዝ ይችላል። እስከዛ ድረስ ሙስሊም መጨረሻ ላይ ራሱ አንተም ልትሆን ትችላለህ። እስከ መጨረሻ እስትንፋስ ድረስ የሚታወቅ ነገር አይደለም። መጨረሻ ልክድ ስለምችል እስከ መጨረሻው የመጨረሻ ቀን ሙስሊም ሆነ እንዳትሞት ነው የተባለው እንጂ ስለዚህ ሀሳብን ቀየርክ። ቆይ አሁን እኔ ይህን ቁርአን ክፍል ከማምጣቴ በፊት ቆይ ሙዓዝ አንተን ለምሳሌ መጥቼ ሙስሊም ሳትሆን እንዳትሞት ልልህ እችላለሁ ስልህ እኮ አችልም ብለኛል። ምክንያቱም አንተ ሙስሊም ስለሆንክ የሆነን ነገር አንድን ሙስሊም የሆነ ነገር አንዴ ወንድሜ ሰማው። እሱማ ታዲያ በእስልምና ጸንተህ ኑር ነው የሚባለው እንጂ ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት ተብሎ ሊነገርለት አይገባም። ይሄ ነገር የሚነገረው ላልሆነ ነገር ነው፣ ላልነበረ ነገር ነው። ሙስሊም ለሆነ አካል ሄደ አንተ ሙስሊም ሳትሆን እንዳትሞት ብለው ቀልድ ነው እኔ እንደዛ ስለው ማለት ነው። ምክንያቱም ሙስሊም ነው። በትክክል ይጸናል ላይጸናም ሌላ ጉዳይ ነው። ከመስመሩ ይወጣል ላይወጣም ሌላ ጉዳይ ነው። ግን መጥቼ እኔ ሙዓዝን አሁን ሙስሊም ሳትሆን እንዳትሞት ልልህ አልችልም። ሙስሊም ነህና በትክክል እስልምናን እየተገበርክ ነው አይደለም የሚለው ሌላ ጉዳይ ሆኖ ማለት ነው። እንደዛ ከሆነ ሰው ሲፈጠር ሙስሊም ከሆነ ያዕቆብ ልጆች ሙስሊም ከሆነ እንደምንድን ነው ያዕቆብ መጥቶ ልጆቹን ሙስሊም ሳትሆኑ እንዳትሞቱ የሚለው? ሙስሊም ያልሆኑበት ጊዜ ነበር ማለት ነው? እንደዛ አይደለም። አሁን ይሄኛው ማስጠንቀቂያ ይባላል። ያው አይ ቲንክ በእኔ ያረዳል ከተረዳው ማስጠንቀቂያ ያለው ሙስሊም ይበቃል። መልስን አግኝተሃል። በኋላ እንዳትበላሽ ሌላ ይበቃል። የቁርአኑ ክፍል አየህ ምንም ስሜት እንደማይሰጥ ላሳይ ነው። ምክንያቱም ሙስሊም የሆነን አካል ሙስሊም ሳትሆን እንዳትሞት አይትለውም። እንዲሁም ስለመሞት ማለት ነው።
ስለዚህ ሙስሊም አልነበሩም ማለት ነው። ባይዘዌ ከመሐመድ በፊት እስልምና የሚባል የለም። ሙአዝ ማለት እንደው በትረካ ደረጃ ቁርአን ላይ አለ እንጂ ለምሳሌ እስልምና የሚለው ኮንሰፕት ወይም ምንድነው በስምም ሆነ እንደገና ደግሞ በማህበረሰብ በኮሚኒቲ ደረጃ ከመሐመድ በፊት እስላም የሚባል ማህበረሰብም የለም፣ አስተምሮም የለም፣ አስተሳሰብም የለም። ይሄ ያለው ቁርአን ላይ ብቻ ነው። ኦኬ ይሄን በራስህ ማረጋገጥ ትችላለህ። ግን ክርስትና መቼ ጀምሮ ነበር ያልከኝ? ክርስትና የነበረው ገና ከመጀመሪያው ጀምሮ የነበረ ነው። ስሙ ነው ወደ ኋላ የመጣው ወይም ደግሞ የክርስቶስ ተከታይ ተብሎ በኋላ በዛ ስም ተጠሩ እንጂ አስቀድሞ ነበረ። ለምሳሌ የነቢያት እምነታቸው ተጽፏል። ሃይማኖታቸው ነው እንጂ ያልተጻፈው እምነታቸው ተጽፏል። ምንድነው እምነታቸው ካልከኝ የክርስቶስን ይገዙ የነበሩ ክርስቶስን በተስፋ ይጠብቁ የነበሩ ናቸው ነቢያት በጠቅላላ። ይሄን እኛ እንደዚህ ብለን ስንናገር አዲስ ኪዳን መጽሐፍ ላይ ቆመን አይደለም እንደዚህ ብለን የምንናገረው እንደናንተ። ለምሳሌ የማቴዎስ ወንጌል ላይ ቆሜ ከማቴዎስ በፊት የነበሩት በጠቅላላ እኮ እና አብርሃም ምናምን እንደዚህ ናቸው አይደለም የሚልህ። የነ አብርሃምን ወይም የነ ሙሴን መጽሐፍ ይዤ የሙሴን መጽሐፍ ይዤ የኢሳያስን መጽሐፍ ይዤ የዳዊትን መጽሐፍ ይዤ የሰለሞን መጽሐፍ ይዤ የነቢያቱን ሁሉ መጽሐፍ ይዤ አስተምሮታቸውን ነው የምነግርህ እንጂ እንደናንተ የሆነ ሰዓት ላይ ተነስተ አይ በዚህ የነበሩት እነዚህ ሙስሊም ናቸው ምናምን እያልኩ ናሬሽን አይደለም የምናገረው። ስለዚህ እምነታቸው ተጽፏል። ለምሳሌ አብርሃም ምን ነበር? አብርሃም የክርስቶስ ተከታይ ነበር። አብርሃም የስላሴ አምላክ ምንድነው ስላሴን የሚከተል ወይም ደግሞ አምላኩን ስላሴ ብሎ የሚናገር ነበር ነው። ይሄ ደግሞ በመጽሐፍ ላይ ተጽፏል። መቼ ነው የተጻፈው? ሙሴ በጻፈልን መጽሐፍ ላይ አስቀምጦልናል። ኦኬ ኢሳያስ ምን ነበር? ኢሳያስ ክርስቶስን ሲፈልግ ነበረ፣ ክርስቶስን ሲከተል ነበረ። አስቀድሞ በትንቢት አይቶ ክርስቶስ እንደሚወለድ በስጋ የሚመጣው አምላክ እንዳለ እንደሚወለድ ያም ደግሞ የተወለደው አምላክ ደግሞ በመስቀል ላይ እንደሚሰቀል አስቀድሞ ነው የተነገረው። ስለኛ መከራ እንደሚቀበል ማለት ነው። ይሄን ስናገር አዲስ ኪዳን ላይ ቆሜ አይደለም የምናገረው፣ ከራሱ ከኢሳያስ መጽሐፍ ላይ ነው። ከዳዊት መጽሐፍ ላይ ስለ ክርስቶስ ስቅለት አሳያለሁ። ይሄ እምነታቸው ይባላል። ሃይማኖታቸው ግን አልተጻፈም። እንደዚህ ነው ሃይማኖት ተብሎ አልተጻፈም በብሉይ ኪዳን። እምነታቸው ግን የሁሉም ተጽፏል ማለት ነው። ስለዚህ እስልምና የሚለው መሐመድ ይዞት ከመምጣቱ በፊት ከቁርአንና ከሐዲስ በፊት የለም። የመጀመሪያ ሶርስ እስልምና ለሚለው የመጀመሪያ ሶርስ ያለው ምንድነው? ሐዲስና ቁርአን ነው። ሐዲስና ቁርአን ደግሞ የመጣበት ጊዜ ይታወቃል። ስለዚህ ከዛ በፊት አለ የሚባለው ነገር እንደ ናሬሽን እንደ አፈ ታሪክ ነው እንጂ ማስረጃ የሌለው አፈ ታሪክ ነው እንጂ ምንድነው በእውነት ግን እስልምና መኖሩን የሚያሳይ ምንም አይነት ማስረጃ የለም። እንዴት እንደ ኮሚኒቲ አንድ ይጠፋል? በዚህ አካባቢ ሙስሊሞች ነበሩ ተብሎ እንዴት አይነገርም? በጣም ብዙ ማህበረሰቦች አሉ በጥንት ጊዜ ነበሩ። በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ፣ በዚህ አካባቢ እንዲህ አይነት ማህበረሰቦች ነበሩ እየተባለ የአርኪኦሎጂ የታሪክም ማስረጃ በጣም ብዙ አለ። 1000 ምናምን ምንድነው 124,000 ነቢያት ተልኮ እስልምናንና አላህን ሊሰብኩ እንዴት አንድ ኮሚኒቲ ማፍራት ያቅታቸዋል? እነዚህ ሁሉ ነቢያት አንድ እንደ 10 የሚሆኑ እንኳን ኮሚኒቲዎች በዚህ አካባቢ እስልምናን ሲያመልኩ ነበር፣ ሙስሊሞች ነበሩ ተብሎ የተመዘገበ ነገር አለ? የለም። ስለዚህ እንደው ተረት ተረት ብንለው እንትን የሚል አይደለም፣ ምንድነው የሚያስቆጣ አይደለም። እናንተ እውነት ለመናገር ይሄን ነገር ተረት ነው ብለን ብንናገር ልትቆጡ አይገባም። ምክንያቱም ከተረት ያለፈ ነገር ስለሌለ በእስልምና ውስጥ ቃልት ያሰማልን ምንዬ። እሺ አላህ ወኪል ካለሽ ቀጥይና እንፈጽም። እሺ የሆነ ጥያቄ ነበረኝ። ቀጥይ። ያኔ ኢየሱስ ያኔ ለእናንተ ኃጢአት ብሎ ዋጋ ከፈለ፣ እናንተ ልሽ ነው ያኔ ኃጢአተኛ ከሆናችሁ ገሃነም የምትገቡት? ምንድን? ኦኬ ክርስቶስ ስለ እናንተ ኃጢአት ብሎ ከሞተ አሁን ላይ ለምንድን ነው ገሃነም የምትገቡት ነው ብለሽ የጠየቅሽው? አዮ ያኔ እነሱ ለእናንተ ኃጢአት ብሎ ዋጋ ከፈለ ማለት ነው። ኦኬ እሺ የሚቀጥላል ቀጥልም ደክሞታል መሰለኝ መንገድ እየሄደ ነው። እሺ ጥያቄው ምን ነበር? ወይ ቆስቲ አንተ ቀጥል።
ቀጥሎ ከተመቻችሁ ለምን ቀጥላለሁ። እሺ ቴንክ ዩ። ምንድነው ጥያቄሽ? አላህ ወኪል እንትን ክርስቶስ ስለ እናንተ ኃጢአት ብሎ ዋጋን ከተቀበለ አሁን ላይ ለምንድን ነው ገሃነም የምትገቡት ስትሞቱ ነው? ኦኬ አይ ክርስቶስ እሺ፣ በጣም ጥሩ። ክርስቶስ ስለኛ የሞተበትን ምክንያት ታውቂያለሽ? አላህ ወኪል ለምንድን ነው የሞተው? የኔ ለእናንተ ኃጢአት መስሎኝ እኮ ለእኛ ለእናንተ ኃጢአት ሲባል ምን ማለት ነው? ለእኔ ኃጢአት ሲባል ምን ማለት ነው? ኃጢአት እንድንሰራ ነው ወይም ወደ ጽድቅ እንድንመላለስ ነው የሞተው? እሺ አታውቂውም። ለማንኛውም ክርስቶስ እኮ ኃጢአት እንድንሰራ ጋራንቲ ዋስትና እንዲሆንን አይደለም የሞተው። ክርስቶስ የሞተው እኮ እኛን በጽድቅ እንድንመላለስና ወደ ጽድቅ ሊጠራን ነው። አስቀድሞ ወደ ነበረን ወደ ጥንተ ተፈጥሯችን በንጽህና ወደ ነበረው ወደዛ እንድንመለስ ነው እንጂ ለኃጢአት ጋራንቲ ሊሆነን አይደለም። ኦኬ ኃጢአት ስሩ እኔ ሞቼላችኋለሁ ገነት ትገባላችሁ ሊለን አይደለም የመጣው። በመጀመሪያ ክርስቶስ የመጣው ሰው ሁሉ በሞት ጥላ ውስጥ ሆኖ በሞት ፍርሃት ውስጥ ሆኖ ስለነበረ ነው። ሞት ይገዛው ስለነበረ ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ አንብብላት። ስለዚህ ክርስቶስ የመጣው የሞትን ኃይል ይሽር ዘንድ ነው። ሞት ደግሞ የኃጢአት ደሞዝ ስለነበረ ነው። ሰውን ሁሉ ይገዛ ስለነበረ ሰው ኃጢአት ሲሰራ ምን ነበረ? ፍርዱ ሞት ነበር። ያ ሞት ደግሞ ወርዳለች። ስለጠየቀችው ጥያቄውን እንመልሰውና ወይም ቆስቲም ትጨምራላችሁ። ስለዚህ የተሳሳተ ግንዛቤ ነው። ክርስቶስ ለኃጢአታችሁ ነው የሞተው ሲባል የኃጢአት ደሞዝ ሞት ስለሆነ ነው። አዎ ኃጢአት ነው፣ ለኃጢአታችን ነው። ያ ኃጢአት ግን ምን አምጥቶብናል? ሁላችንም ላይ ሞት አምጥቶብናል ማለት ነው። እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዳቢሎስ ነው ይላል። ዳቢሎስ በሞት ላይ ዳቢሎስ ሰልጥኖ ስለነበረ ነው። በሕይወታቸው ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ብሎ ይናገራል። ስለዚህ ሰው መሆን ያስፈልገው ክርስቶስ ለምንድን ነው? የሞትን ኃይል ይሽር ዘንድ ነው። በሞት ላይ ደግሞ ማን ሰልጥኖ ነበር? ዲያብሎስ። የዲያብሎስን ኃይል እንዲሻር ማለት ነው። ስለዚህ ከሞት ፍርሃት ሊያወጣን ከኃጢአት ቁራኝነት ሊያወጣን ነው ክርስቶስ የሞተው እንጂ ለኃጢአት ዋስትና ሊሆነን አይደለም። ስለዚህ ክርስቶስ መጥቶ ሞተልን፣ ከሞት ባርነት አወጣን። አሁን እኛ ሞት አያስፈራንም። አስቀድመው እንደነበሩት የብሉይ ኪዳን አባቶች ስለ ሞት ሲናገሩ ይፈሩ ነበር። ነፍሴን በሲኦል አትተዋት፣ ስጋዬን መበስበስ አይ እያሉ በእርግጥ ለክርስቶስ ትንቢት ቢናገሩ ግን በፍርሃት ይናገሩ ነበር ስለ ሲኦል። አሁን ግን እኛ እናስፈራም። በክርስቶስ ኢየሱስ ካለን ከኃጢአት ርቀን ከእንትን ካለን መጨረሻችን ምን እንደሆነ እናውቃለን። ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ሊኖር እመኛለሁና ክርስቶስን ስለመሰለ ማለት ነው። ስለዚህ ኃጢአት እንድንሰራ አልሞተልንም። ክርስቶስ ከሞት ነፃ ሊያወጣን፣ ከባርነት ነፃ ሊያወጣን፣ ከሞት ባርነት ማለት ነው። የኃጢአት ደሞዝ ሞት ነው። ከሞት ነፃ ሊያወጣን ማለት ነው። አሁን እኛ ኃጢአት ብንሰራ ሞት አይፈረድብንም። አስቀድሞ በብሉይ ኪዳን የነበሩ ሰዎች ኃጢአት በሰሩ ቁጥር የኃጢአት ደሞዝ ሞት ስለሆነ ሞት ይፈረድባቸዋል። ለምን? ከሕግ በታች ስለነበሩ ማለት ነው። እኛ ደግሞ ከጸጋው በታች ስላለን ምንም ኃጢአት ብንሰራ የክርስቶስ ደም ስለሚሸፍነን በንስሐ እንመለሳለን ማለት ነው። አሁን ሞት አይፈረድብንም። እንደ ብሉይ ኪዳን ለንስሐ ጊዜ ይሰጠናል እግዚአብሔር። ለምን? ስለኛ ክርስቶስ ቤዛ ስለሆነ ስለኛ ክርስቶስ ቤዛ ስለሆነ ሞት ፍርድ የለብንም አሁን ላይ ማለት ነው። ግን አምፀን በክርስቶስ ላይ አምፀን ደሙን አግፋፍተን በኃጢአት ከቀጠልን ግን ሞት ብቻ ሳይሆን የሞት ሞትን እንሞታለን ነው። ስለዚህ ክርስቶስ ለኃጢአት ዋስትና ሊሆነን ሳይሆን በጽድቅ እንድንመላለስና ክርስቶስ እንድንመስል ነው የመጣው። ቃል ተሰማለን ቢኒ ክርስቶስ ለኛ ለምን እንደሞተ ካስረዳን አይቀር እሷ ምን ብላ ጠይቃለች? ታዲያ ለምንድን ነው አሁን ላይ እንትን የምትሉት? አንድ ሰው ሲሞት ለምንድን ነው እንትን የሚለው ሲኦል የሚገባ ብላ ጠይቃለች። ይህንን በዮሐንስ ወንጌል ምዕራፍ 15 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አለ? እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው አለ። ስለዚህ ምንድነው ክርስቶስ? ምንድነው? የወይን ግንድ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል፣ ፍሬ የሚያፈራውን ሁሉ ደግሞ አብዝቶ እንዲያፈራ ያጠረዋል። ስለዚህ በግንዱ ላይ ያለው ቅርንጫፍ ፍሬ የማያፈራ ከሆነ ምን ይባላል? ይወገዳል።
ምንድነው? ፍሬ ልናፈራ ይገባል። በክርስቶስ በግንዱ ላይ ካለ ሆነን ራሱ ምን ልናደርግ ይገባናል? ፍሬ ልናፈራ ይገባል። እናንተ ስለነገርካችሁ ቃል አሁንስ ንጹሐን ናችሁ፣ በእኔ ኑሩ፣ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻል እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ስለዚህ እኛ ደግሞ በምንድን ነው ልንኖር የሚገባው? በክርስቶስ ነው ልንኖር የሚገባው። በክርስቶስ ሆናል ምን ልናፈራ ይገባል? ንጹህ ፍሬ ልናፈራ ይገባል። የዛኔ የዘላለም ሕይወት እናገኛለን። ልክ ደግሞ ምን አሉ ቁጥር 5 ላይ እንደዚሁ እኔ ወይን ግንድ ነኝ እናንተም ቅርንጫፍ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም እና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል። ስለዚህ ብዙ ፍሬ ልናፈራ የምንችለው በወይኑ ግንድ ክርስቶስ ስንሆን ነው። ካላፈራን ግን ምን እንላለን? እንወገዳለን። መልካምን ፍሬ ልናፈራ ይገባል። ክርስቶስ ስለኛ ሞቷል ተብሎ ሄደ ሰው ብገል፣ ብጨፈጭፍ፣ ብደፍር፣ ብዘርፍ፣ ብዘሙት ምንድን ትላለህ የሚባል የለም። እነዚህን ፍሬ አያቶች ልታፈራ ይገባል። ፍሬ የተባሉት ምንድን ናቸው? መጽሐፍ ቅዱስ ግልጽ አድርጎ አብራርቶታል። አለቀ። በክርስቶስ ማትኖር ደግሞ ልክ እንደ ሙስሊሞች ደግሞ ምንድን ናቸው? በእኔ የማይኖር ቢሆን እንደ ቅርንጫፍ ወደ ውጭ ይጣል ይደርቃልም፣ እነርሱም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሉማቸዋል ብሎ ክርስቶስ ቀድሞ ተናግሯል። ስለዚህ ይህንን መጽሐፍ ቅዱስን አንባችሁ መረዳት ብቻ ነው። ክርስቶስ ኦልሬዲ ሁሉ ነገር ክሊር አድርጎ ነግሮናል። ስለዚህ ከዚህ አንጻር ነው እፎ የሚጨምረው ነገር ካለ እንትን ማለት አይ ሌላ ጥያቄ ካለ በቂ ነው። ቃሎት ያሰማለን። ሜቢ ክርስቲያኖችን የምትቀበል ከሆነ 1 2 3 ልጆች እንቀበል። ራሽን ዊሻንም ነው አላበሽ እስከ 7 ሰዓት እንቆይ። በቃ ፈጠፈጠና አድርጉት። ክርስቲያኖች የተለየ የሰማችሁ ጥያቄ ካለ ጥያቄ ነበር። አልሀበሽ እንኳን ደህና መጣ። ሰላም ናችሁ? እንኳን ደህና ቆያችሁ። ይመስገነው። ደህና ናችሁ? ይመስገነው። ጥያቄ አለ? አዎ ጥያቄ አለኝ። ኦኬ ምንድነው ጥያቄ? በክርስትና ሃይማኖት መሰረታዊ ሃይማኖት አብ፣ ወልድ፣ መንፈስ ቅዱስ የሚባሉ አካሎች ተዋህደው አንድ አምላክ ናቸው ትላላችሁ አይደለም? ተዋህደው ስትል ምን ማለት ነው? ምን ለማለት ነው ተዋህደው ስትል? እያንዳንዳችሁ ጌታ ናቸው፣ አምላክ ናቸው እያንዳንዳችሁ? ምን ማለት ነው ተዋህደው አንድ አምላክ ናቸው ትላላችሁ ስትል? እሺ ሳይዋሃዱ አንድ አምላክ ሶስት አምላክ ነው የምንላችሁ ታዲያ? ምንድነው ተዋህደው ሳይዋሃዱ ምን ማለት ነው? ጥያቄን አርቲኩሌት አድርገው ሜቢ ጥቅስ ካለ ወይም በጥቅስ አስደግፈው። አብ፣ መንፈስ ቅዱስ፣ ወልድ ሶስት አካል አይባሉም? እሺ እነዚህ ሶስት አካል ተዋህደው አንድ አምላክ አይደለም የምትሏቸው? የምን መዋሃድ ነው የምታመጣው? አልተዋሃዱም? ያንዳችሁ የብቻ ናቸው ያሉት? መዋሃድ ማለት ምን ማለት ነው? አንድ አምላክ የምትሉት እንዴት ሆኖ ነው ታዲያ? ሶስታቸው ሶስት ብላችሁ እንደገና አንድ የምታደርጓቸው እንዴት አድርጋችሁ? መልካም ሶስት ማለትስ ምን ማለት ነው? አንድስ ማለት ምን ማለት ነው ለአንተ? አሁን እኮ መጠየቅ ያስኩ አብ አንድ አምላክ አንድ ስትል ምን ፈልገህበት ነው? አንድ ስትል እንደናንተ አስተሳሰብ አካል እያላችሁ ነው የምትነግሩን አይደለም? እሺ ሶስት አካል ትላላችሁ። ሶስት አካሎች ከዛ አንድ አምላክ ትላላችሁ። እሺ እያንዳንዳቸው ስራ አላችሁ። አምላክ ማለት ምን ማለት ነው? እሺ ላቅልልህ። አምላክ እንደ ቦታ ይወሰናል። አንድ አምላክ ስንል በፈለከው ቦታ ኢንተርፕሬት አድርገውና አምላክ ስንል ምን እያልን ነው? አንድ አምላክ ስንል አምላክ አሁን ለማለት የፈለጋችሁት እናንተ ምናልባት እዚህ ቦታ ላይ አምላክ ለሁለት ወይም ከዛም በላይ ሊሰጥ ይችላል ትርጉም። አንደኛው ፈጣሪ ማለት ነው፣ ሁለተኛው ደግሞ አለቃ ለማለትም ያገለግላል። ከዛም ሌላ ሊሰጥ ይችላል። ስለዚህ አንድ አምላክ ስንል ምን እያልን ነው? እኔ አሁን ስላሴ አሁን እኔ የፈለኩት ጥያቄ ለጠይቀህ የፈለኩት አሁን እነዚህ ሶስት አካሎች አንድ አምላክን የምትሏቸውን ሶስት እንደዚህ ስላሴ አብ ወልድ እያላችሁ የምትሏቸውን ከኢየሱስ ወይም ከመሲህ በፊት በዚህ ዙሪያ ላይ ጥሪ ሲያደርግ ወይም ዳዕዋ ሲያደርግ የነበረ ነብይ አለ ወይ?
መልካም በዚህ ዙሪያ ላይ እስኪ ከሙሴ ከነ እብራሂም ከእንደዛ ሲያጣለን ያቋቸው እንደሆነ። መልካም ጥያቄው ምንድነው? እሱ ወደ አብ ወደ መንፈስ ቅዱስ እና ወደ ወልድ ጥሪ ያቀርቡ ነበር ወይ ዱዓ ያደርጉ ነበር ወይ ነው ጥያቄ። አሁን እነዚህን አምላክ ናቸው እንደምትሏቸው አምላክ ናቸው ብለው ጥሪ ያደርጉ ነበር። ስላሴን ባጥቅሉ ስላሴን ያውቁታል ወይ? አቃሽ በቀላሉ እንደዚህ ናቸው የሚል ዝም ብለህ እየጠየቅ ጥያቄዎች ስህተት ስላለባቸው ነው። በቀላሉ እናንተ የምታምኑትን ነቢያቶች አስተምረዋል ወይ ነው። ራይት አሁን እናንተ እንደምትሉት አሁን ለምሳሌ አብ ትላላችሁ፣ ወልድ፣ መንፈስ ቅዱስ ሶስታችሁ እየጠራችሁ ያው ሁለት ሰዎች እንደምታስተምሩት እንደዚህ ያስተምሩ ነበር ወይ? የሚያስተምር ነብይ ካለስ እስቲ እከሌ ከሌ በለና ከነ ማስረጃው ሲያሳዩን። ያስተምሩ ነበረ። ሜቢ ፓራፍሬዝ ታደርጉት እንቆይ አንዴ ጥያቄን እንትን ልበለውና አርቲክል ላድርግልህ በደንብ እንዲገባ። ስለዚህ እኛ የምናምነውን ቅድሚያ ልንገርህ፣ ከዛ በኋላ እኛን እምነት እነዚህ ያምናሉ ወይ ብለህ ትጠይቀናለህ ማለት ነው። አይሻልም? ሚስ ያደረካቸው ነጥቦች ስላሉ እኛ ምን ብለን እናምናለን? አብ ወልድ መንፈስ ቅዱስ ብለን እናምናለን። አብ ለራሱ ስም አለው፣ ፍጹም ገጽ ፍጹም አካል አለው ብለን እናምናለን። አብ ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። ስለዚህ አብ የራሱ ስም ነው፣ ወልድም የራሱ ስም ነው፣ መንፈስ ቅዱስም የራሱ ነው። ስለዚህ ሶስት አካል አለ፣ ሶስት ስም አለ ብለን እናምናለን። ሶስት አካል ሶስት ስም፣ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ ያለ ብለን እናምናለን። አንድ መለኮት ስንል አንድ አገዛዝ አለ፣ አንድ ፍቃድ አለ፣ አንድ ስልጣን አለ እያልን ነው። ስለዚህ ፍቃድ፣ ባህሪ እነኚህ የሚቆጠሩ አይደሉም። ስለዚህ የቁጥሩን እቺ አንድ የምትለውን በኳንቲቲ በማትስ ላይ የተማርካትን እንዳታስባት ማለት ነው። ኔክስት አንድ ስንል ምንን እያመለከትን ስለሆነ አንድ ስልጣን፣ አንድ አገዛዝ፣ አንድ ባህሪ፣ አንድ ፍቃድ እያልን ስለሆነ አንድ የምትለውን ከዛ አንጻር ነው የምንይዘው ማለት ነው። ስለዚህ በአካል ሶስት ስንል ግን አምላካችን በደንብ አስተውል። አምላካችን አብ ስንል አባት እያልን ነው። ቅድመ ዓለም ሳይፈጠር ቃል አለው። ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሚዩት አይደለም። አምላካችን ቃል አለው። የባህሪ ቃሉን ከእርሱ የተገኘ የእሱ ልጅ ብለን እንጠራለን። ቃሉን እርሱ የባህሪ ልጁ ከእርሱ የተገኘ ያለ ዘመን መቀዳደም ያለ ጊዜ ልዩነት ከእርሱ የተገኘ ነውና ከእርሱ የተወለደ ነውና ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። ሁለት አካል ማለት ነው። አምላካችን ሙት አይደለም፣ ሕያው ነው። አምላካችን ሕያው ነው። አምላካችን ያ ሕያው የባህሪ ሕይወቱን ደግሞ ወይንም የባህሪ እስትንፋሱን መንፈስ ቅዱስ ብለን እንጠራለን። የባህሪ ሕይወት አለው። ያን የባህሪ ሕይወቱን መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ቃል አለው። ቃሉን ልጁ ብለን እንጠራለን። አምላካችን የባህሪ ሕይወት አለው፣ ሙት አይደለም። የባህሪ ሕይወቱን ምን ብለን እንጠራለን? መንፈስ ቅዱስ ብለን እንጠራለን። ሶስት አካል ስንል ይሄንን ነው። ታዲያ መጽሐፍ ቅዱስ ላይ ይሄንን አስተምረዋል ወይ? ነቢያቶች አስተምረዋል ወይ? በሚገባ አስተምረዋል። ለምሳሌ ሙሴ ገና ሲጀምር እኮ ዘፍጥረትን ሲጀምር ዘፍጥረት ምዕራፍ 1ን ሲጀምር ዘፍጥረት ምዕራፍ 1 ላይ አንዴ እየከፈትክ መሄድ እንችላለን? ይቻላል። ዘፍጥረት ምዕራፍ 1 ኦኬ። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበረ። የእግዚአብሔር መንፈስ በውኃ ላይ ሰፍሮ ነበረ። ሉክ አካላዊ እንደሆነም እየነገረን ነው። የእግዚአብሔር መንፈስ በምን ላይ ሰፍሮ ነበር ይለናል? በውኃ ላይ። ስለዚህ መንፈስ የምንጠራው የእግዚአብሔር መንፈስ ብለን ወይንም ደግሞ የአብ የባህሪ ሕይወቱ የወልድ የባህሪ ሕይወቱ መንፈስ ቅዱስ ብለን እንጠራለን። ይሄ መንፈስ የእግዚአብሔር መንፈስ ተብሎ የሚጠራው ወይንም ደግሞ የአብ የባህሪ ሕይወቱ የወልድ የባህሪ ሕይወቱ እስትንፋሱም ተብሎ ይጠራል። መዝሙረ ዳዊት ምዕራፍ 33 ቁጥር 7 እና 8 ፈጣሪ ነው፣ ቃሉ ፈጣሪ ነው፣ የባህሪ ሕይወቱ ፈጣሪ ነው።
እንዲህ ይላል እግዚአብሔር በእግዚአብሔር ቃል ሰማዮች ጸኑ። በማ በእግዚአብሔር ቃል። ቃሉ ምን ብለን እንጠራለን? ቅድም አልኳችሁ ልጅ ብለን እንጠራለን። ሰማዮች የጸኑት በማን ነው? በእግዚአብሔር ቃል። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊታቸው ሁሉ በአፉ እስትንፋስ። የባህሪ እስትንፋሱን የባህሪ ህይወቱን እንደመሆን ብለን እንጠራለን መንፈስ ቅዱስ። ስለዚህ ይህንን እንደዚህ እናያለን። አባት ልጅ ብለው ይጠራሉ ወይ? በሚገባ መዝሙር ኢሳያስ ምሳሌ 30 ቁጥር 4 አካባቢ አብ ወልድ ልጅ ብለው ይጠራሉ በሚገባ። ወደ ሰማይ የወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ወንድማችን የምድርን ዳርቻ ያጸናው ማን ነው? ቅድም ባየነው ላይ ሰማዮቹን የገነባው ማን ነው? ይህን ታውቅ እንደሆነ ስሙ ማን? የልጁ ስም ማን ነው? አልሀበሽ ምድርን የፈጠረው በመጀመሪያ የሰራው አይተሃል። ያ የሰራው ምን አለው እያለን ነው። ስሙ ማን ነው? የልጁ ስም ማን ነው እያለ ነው። ልጅ እንዳለው እየነገረን ነው አይደለ? እፎይ እኔ አሁን ያልኩ ከአሁን በፊት የነበሩት ነቢያቶች ሰብከውታል ወይ ስላሴን ነበር ያልኩ እና ይሄ ይህን በግልጽ እንደዚህ ስላሴ አሁን ስላሴ ይሄ አዲስ ኪዳን ነው እንዴ? በግልጽ የሰበከ ነብይ አላመጣህም እስካሁን ድረስ። ቆይ ይሄ አዲስ ኪዳን ነው ብሉይ ኪዳን ነው? ጠይብሽ ምን አለ? ይሄ ስላሴን ሰበከ። አሁን ይሄ ልጅ አለው ይላል የለውም ይላል? እስቲ ባለሽ ወደ ሰማይ ልጅ አለው ይላል የለም? ይወረደ። ቆይ ልጅ ማለት እኮ ኢየሱስ ብቻ ሳይሆን በዛን ጊዜ የነበራቱ ነቢያቶችም ልጅ እኛ ምን ብለን ነው የምናምነው ብዬ ጠየቅ። እኛ ምን እናምናለን ብዬ ነው የነገርኩህ። አንተ በጭንቅላት ውስጥ እዛ የጫኑህን ጋርቤጅ ውስጥ ከተተውና እኛ ምናምነው ምን ብለን ነው ብዬ ነገርኩህ። አብ ወልድ ወይንም ደግሞ አባት ልጅ መንፈስ ቅዱስ ብለን እናምናለን አልኩህ እንጂ ሌላ እዛ የተጫንከውን እንዳታወራ። እኔ እንደምናምነው ነገርኩህ አይደለ? ስለዚህ ነቢያቶች ዓለምን የዘረጋ ሰማይን የፈጠረ ልጅ እንዳለው ነገሩህ አልነገሩህም? ልጅ ያለው ስትል እንዴት ነው ጌታ? እንዴትም ይሁን ያ ሰማይና ምድርን የዘረጋው ልጅ አለው ብሎ ይላል አይልም ክፍሉ? ልጅ ያለው ስትል እንዴት ነው? ልጅ ያለው ማለት ወልዶታል ልትለኝ ነው? እንዴት ነው? ሊስን ጠየከኝ አይደለ? አስተምሮታችሁ ላይ አለ ወይ ብለህ ጠየከኝ። ሶስት ስላሴዎች የሰበኩ ነቢያቶች ልጅ አለው ይላል የለውም ይላል? ሙሐመድ የጫነብህን አስተምሮ ፎርማት አድርገውና የእኛ አስተምሮ ላይ ጠይቀሃለሁ። አንተ ጋር ተውሂድ የሚል ጭንቅላት የሌለው አካል ጭንቅላት የሌለው አካል አምላካችን ጭንቅላት ይኑረው አይኑረው የሚል ሰብከዋል አልሰበኩም ብልህ ፓኒክ ታደርጋለህ። ለሊት ይመላለሳል ብለው ሰብከዋል ወይ ብልህ ታለቅሳለህ። አምላካችን ነገር እንጂ አንገት ይኑረው አይኑረው ብለው ነቢያት ሰብከዋል ወይ ብልህ ታለቅሳለህ። ስለዚህ አሁን ፊት ለፊት የተከፈተውን ሰለሞን ምን ብሎ ሰብኳል? ለምሳሌ አምላኩ ልጅ እንዳለው የባህሪ ልጅ እንዳለው ተናግሯል አልተናገረም? እችን አንብባት አንብባት። እኔ ከሰለሞን ጋር እስማማለሁ። አንተ ትስማማለህ? ይህንን አንብበው። ልጁ ማን ይባላል? አንብበው። ወደ ሰማይ የወጣ የወረደ ማን ነው? ነፋስን በእጁ የጨበጠ ማን ነው? እሺ ውሃንም በልብሱ የቋጠረ ማን ነው? የምድር ዳርቻን ሁሉ ያጸና ማን ነው? ይህ ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው አለ። ኦኬ እንስማማውን። ስለዚህ ሰማይን የዘረጋ ምድርን ያጸና ስሙ ማን ነው? የልጁ ስም ማን ነው ይላል አይደለ? ስለዚህ ይሄንን ያደረገው ልጅ አለው የለውም? እንደ ሰለሞን አስተምሮ ነቢያቶች እኮ ልጅ ይባላሉ። ልጅ ማለት አሁን ማን ነው? ኢየሱስ ተብሏል እዚህ ጋር
እናመሰግናለን። በዚህ መጠን ድንቁርና ከተጠናወታችሁ አስቸጋሪ ነው። በደንብ አስተውሉ። ከስር ያላችሁ በደንብ አስተውሉ። ሙስሊሞች ለመረዳት አይደለም የሚመጡት ሁሌም። ምክንያቱም ኢቨን ነቢያቶች ልጅ አለው ባለው ንግግር ላይ እስልምናን እያፈረሰው ነው። አላህ አባት ተብሎ ስለማይጠራ ዲስ ዱድ ነቢያቶች አምላካቸውን አባት ብለው ጠርተዋል እያለኝ ነው። ስቲል እንደዛ ባለው ራሱ ሙሐመድ ባመጣው ተረት ተረት መጽሐፍ ውስጥ ደግሞ ወጣ ምን ተብሎ አላህ አባት ተብሎ አይጠራም። በዚህ መጠን ነው ድንቁርና የተጠናወታቸው። ስለዚህ ክፍሉን የተወሰነ ላስረዳችሁ። ወደ ሰማይ ወጣ የወረደስ ማን ነው? ንፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድር ዳርቻ ሁሉ ያጸና ማን ነው? ይህን ታውቅ እንደሆን ስሙ ማን? የልጁ ስም ማን ነው? ስለዚህ የልጁን ስም ማወቅ እንችላለን። ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 13 አንዴ ክፈተው። ከሰማይ ከወረደ በቀር ወደ ሰማይ የወጣ ማንም የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው። ይህን የተናገረው ማን ነው? ክርስቶስ። ወደ ሰማይ የወጣ የወረደ ማን ነው ብሎ ሙሴ የጠየቀው ማለት ነው። ዮሐንስ ወንጌል ምዕራፍ 6 አይ ቲንክ ቁጥር 48 ነው። ቼክ አድርግልኝ። ኦኬ እውነት እውነት እላችኋለሁ በእኔ የሚያምን ከሰማይ የወረደ ሕያው እንጀራ እኔ ነኝ። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ማን ነው ያለው? ክርስቶስ። ሁሉን የፈጠረ ማን ነው? ክርስቶስ። ኤፌሶን 2:10፣ ዮሐንስ ወንጌል ምዕራፍ 1:3፣ ቆላስይስ 1:15፣ ዕብራውያን ምዕራፍ 1 ቁጥር 3 ሁሉን የፈጠረ የዘረጋ እሱ ነው። አስቀድመን ደግሞ አሳይተናል። እዛ ሪሻን ሜቢ ጨምሩለት ወይም ቀጣይ እንቀበልና ይብቃን ይመስለኛል። ሪሻን ጥያቄ ያለሽ? ርሻን የኛ ልጅ ነች። ተዋት በቃ ችግር የለም። መግባት ፈልጋ ከሆነ ስለላከች ያስገባት ፈልጋ ጥያቄ ካላት ብዬ ነበር። ያ አይ ሙስሊሞች ስትመጡ ጥያቄ ስትጠይቁ ጥያቄውን ሪሼፕ አታደርጉት፣ በእናንተ አረዳድ ልክ አታደርጉት። መጽሐፍ ቅዱስ የሥላሴን አስተምሮ እንዴት ነው የገለጸው በሚለው ነው የምናሳያቸው። መጽሐፍ ቅዱስ አንድ እግዚአብሔር እንዳለ ይናገራል። አዎ አንድ እግዚአብሔር እንዳለ እናሳያቸዋለን። ዘዳግም 6 ላይ፣ ኢሳያስ 45፣ ኢሳያስ 46 ላይ እግዚአብሔር አንድ እንደሆነ ይናገራል። አለቅ የአንዱ እግዚአብሔር ራሱ እንዴት ነው የገለጠው የሚለውን ደግሞ በተለያየ መጽሐፍ ቅዱስ ላይ እናሳያቸዋለን። ዘፍጥረት 18 ላይ፣ ኢሳያስ 46 ላይ እና ዘፍጥረት 1 ላይ የእግዚአብሔር መንፈስና ቃሉ በግልጽ እንደዚህ ተብሎ ተቀምጧል። ስለዚህ በብሉይ ኪዳን በሚስጥር ነው የተቀመጠው። የሥላሴ አስተምሮ በሚስጥር ነው የተቀመጠው። በምሳሌና በሚስጥር ተቀምጦ ነበረ። በኋላ በአዲስ ኪዳን ክርስቶስ ሲመጣ ደግሞ ገለጠልን ማለት ነው። ብሉይ ኪዳን ጥላ ብለን ነው የምናምነው እኛ ማለት ነው። ብሉይ ኪዳን ለአዲስ ኪዳን ጥላ ነው። ስለዚህ በጥላ የነበረው ብሉይ ኪዳን ብርሃኑ ክርስቶስ ሲመጣ ደግሞ ገለጠው ብለን ነው የምናምነው በግልጽ ማለት ነው። ስለዚህ የሥላሴ አስተምሮ ነበር። አዎ እግዚአብሔር ራሱን በአንድነትና በሶስትነት ይገልጽ ነበረ። እግዚአብሔር ልጅ እንዳለው ይናገር ነበረ። በሶስት አካል ራሱን ይገልጥ ነበር። እነዚህ የሥላሴ መሰረታዊ ትምህርቶች ናቸው። መሰረታዊ የሚባሉ ትምህርቶች በአንድነት ራሱን ይገልጥ ነበር። ስለዚህ እግዚአብሔር አንድም ሶስትም ነው የሚለው የነቢያቱ አስተምሮ ነው። ግን ልክ እንደ አዲስ ኪዳን ያለ በግልጽ እንደዚህ እንደ አዲስ ኪዳን ክርስቶስ መጥቶ አባቴ ብሎ እንደተናገረው እንደዛ አልተቀመጠም ነው። በምሳሌ ግን ተቀምጧል። ለምሳሌ ዳዊት ሰለሞን አሁን እፎይ ሲለን እንደነበረው እግዚአብሔር ልጅ እንዳለው እዛው ምሳሌ 8:22 ላይ ደግሞ እርሱ ደግሞ ከዘላለም ጀምሮ እንደነበረ ከአባቱ ጋር የሰራ እንደነበረ አስቀድሞ ዓለም ከመፈጠሩ በፊት ከእግዚአብሔር እንደተወለደ ይናገራል። ስለዚህ እግዚአብሔር ልጅ እንዳለው ይናገር። ልጁ ያው ቃሉ ማለት ነው፣ ዓለማትን የፈጠረበት ቃሉ ማለት ነው። ዕብራውያን ላይም ይናገራል። ስለዚህ
የብሉይ ኪዳን ላይ ያለው አለ የተቀመጠ አለ እግዚአብሔር ራሱን በአንድነትና በሶስትነት የተገለጠበት። ከዛ በአዲስ ኪዳን መጥቶ ደግሞ ክርስቶስ እሱን ገለጠልን፣ በደንብ አድርጎ ገለጠው ማለት ነው። ስለዚህ ሁለቱ መጽሐፍ የተያያዙ ናቸው እንጂ የተለያዩ መጽሐፍ አይደለም። በጥላ የነበረውን ክርስቶስ ደግሞ መጥቶ ገለጠው ብለን እናምናለን። እንደዛ ነው። ቃልት ያሰማልን ቢኒ። እሺ ማለዳ አለሽ? አለው። እኔ ላመሰግናችሁ ነው የገባሁት ሁላችሁንም። ቆስጤ፣ ቢኒ፣ ፎይ የምር እኔ ክርስቲያን ነኝ፣ ግን ሞርስ ላይ ሃይማኖት የማላውቀውን ሁላ እንዳውቅ አድርጋችሁኛል። እጅግ በጣም አመሰግናለሁ። በርቱ፣ ቀጥሉ፣ በዙ። የምር እኔ ክርስቲያንኩ በ2004 ነው የሆንኩኝ። ፕሮቴስታንት ነበርኩኝ፣ ግን አሁን ላይ የበለጠ በቃ ስለ ቤተ ክርስቲያኔ ስለ ሃይማኖቴ እንዳውቅ ስላደረጋችሁ እጅግ በጣም አመሰግናለሁ። እፎይ ደግሞ እሱ መድኃኒዓለም የሚጠብቅ ባለህበት በርታ፣ ጠንክር። እንኳን ሙስሊሞች አይደለም እኛ ራሳችን ማናቀውን እንድናቅ ስላደረጋችሁ እጅግ በጣም አመሰግናለሁ። ወዳችኋለሁ። በርቱ። አመሰግናለሁ ለማለት ነው። እሺ ቃል ተሰማለነታችን በቤቱ አጽናሽ፣ ጠንክሪ፣ በርቺ። እሺ አንድ ሰው በጣም አንገብጋቢ ጥያቄ ያለኝ በጣም በምንም ሳይድ የሰማሁት እንትን ያለብኝ ጥያቄ ያለ የሚል አንድ ቁጥር ብቻ ይጻፍ። ኢምፖርታንት የሆነ ጥያቄ ያለው። እሺ ሳስገባችሁ ዝም ብሎ ነገር እንዳይሆን። እሺ እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ እህታችን? እግዚአብሔር ይመስገን ደህና ነኝ። አንድ ጥያቄ ነበረኝና እኔም ክርስቲያን ነኝ። በእርግጥ እስከ ዛሬ ድረስ በእውነት ይሄንን ሰምቼው አላውቅም ነበረ ወይም አንብቤ አላውቅም ነበረ እና ዛሬ ላይቭ ምናምን አቴንድ እያደረግኩኝ የሰማው ጥያቄ ነበረና ከሙስሊም ወገኖች የተነሳ ጥያቄ ነበር። ማርቆስ 10:18 ላይ ያለ ቃል ማለት ነው። ማርቆስ 10:18 ላንብበው። ቀጥይ። ምንድነው ጥያቄሽ? ኢየሱስም ይላል ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም የሚል ቃል ነበረና በጣም ነበረ ኮንፊውዝድ የሆንኩት። ምክንያቱም ኢየሱስ ክርስቶስ ቸር አምላክ እንደሆነ በሌላ ቦታ ሲነገር ወይም ሲያወራ ሰማል ማለት ይታያል። እኔ መልካም ወይም ቸር እረኛ ነኝ ይላል። ለምሳሌ ዮሐንስ 10:11 ላይ እና ይሄ ትንሽ አይጣረስም ወይ እና ወይም ደግሞ ሊገለጽ የሚችልበት የራሱ አውድ አለ ወይ የሚለውን ለመጠየቅ ነው። ወደታች ጨርሰሽ አንብቢ ውስጥ ሂጂ አንብቢና በቃ እስክልሽ ድረስ አንብቢ፣ ችግር የለም አንብቢ። ማርቆስ እሺ፣ አሁን ካነበብሽ በታች ወደታች ከማን ጋር ያደረገው ዲያሎግ ነው? ያ ቀጥይ አንብቢው። እሺ እሺ ያወጣሁኝ። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትህንና እናትህን አክብር አለው። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ቀጥይ ይቅርታሽ። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ጠብቃለሁ አለ። ከላይም ጥያቄ ነበራቸው። እውነት እላችኋለሁ የእግዚአብሔርን መንግስት እንደ ሕፃን የማይቀበላት ሁሉ ከቶ አይገባባትም አላቸው። ከዛ በኋላ እርሱ መንገድ ላይ ሲመጣ አንድ ሰው ወደ እርሱ ሮጦ
ተንበረከከለትና ቸር መምህር ሆይ የዘላለም ሕይወት እወርስ ዘንድ ምን ላድርግ ብሎ ጠየቀው ይላል። ኢየሱስም ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም። ትእዛዛትን ታውቃለህ። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አታታል፣ አባትንና እናትን አክብር አለው። እርሱ መልሶ መምህር ሆይ ይህን ሁሉ ከሕፃንነቴ ጀምሮ ጠብቄአለሁ አለው። ኢየሱስም ወደ እርሱ ተመልክቶ ወደደውና አንድ ነገር ጎደለ፣ ሂድ ያለን ሁሉ ሽጠህ ለድሆች ስጥ፣ በሰማይም መዝገብ ታገኛለህ፣ መስቀሉንም ተሸክመ ና ተከተለኝ አለው። ከዛ ሰውየው ምን ሆነ? እሺ ቀጥይ። ከዛ ሰውየው እያዘነ ሄደ ይላል። ነገር ግን ስለዚህ ነገር ፊቱ ጠቆረ፣ ብዙ ንብረት ነበረውና እያዘነም ሄደ ይላል። በጣም ስለዚህ አሁን አየሽ ከሰውየው አንጻር ነው የተነገረው። ለምንድን ነው ሰውየው መጥቶ ክርስቶስን ቸር ሲለው የክርስቶስን ቸርነት አምኖ አይደለም፣ ወይም ደግሞ መልሶ ክርስቶስ ቸር እንዲለው ምስጋና ፈልጎ ነው ይህ ሰውዬ እንደዛ ብሎ የተናገረው። በሰውየው ፊት የቆመው ክርስቶስ ሰው ነው አይደለ? አሁን መለኮትነት አምላክነቱ አይታይም አይደለ? የክርስቶስ እየሰማሽ ነው? እየሰማው ነው። ስለዚህ በእሱ ፊት የቆመው ሰው ነው። ስለዚህ አሁን ሰውየው አይቶ የመጣው የክርስቶስን ሰውነት ነው። አምላክነቱን መለኮትነቱን አልተቀበለም። ሳያምን መቶ ቸር አለው ሰውነቱን አይቶ። ለምንድን ነው ይሄን ያለው? ደግሞ ክርስቶስ መልሶ ቸር እንዲለው ነው። ስለዚህ ሰው ሚርሊ ሰው ብቻ ብሎ ስላሰበው ክርስቶስን ሰው የሚባለው ቸር እንዳልሆነ ሊያሳየው ነው። ምክንያቱም መጨረሻ ላይ ምን አለው? ክርስቶስ የዘላለም ሕይወት እንዳገኝ ምን ትመክረኛለህ ብሎ ሲለው ክርስቶስ አይ ትእዛዛትን ጠብቅ ብሎ ሲለው ይሄንማ ከልጅነት ጀምሮ ጠብቄያለሁ ብሎ ተመለሰ። ሰውየው እየተመጻደቀ ነው። በብሉይ ኪዳን ማንም ሰው ትእዛዛትን መጠበቅ እንደማይችል ይታወቃል። ገብቶሻል? ክርስቶስ የመጣው ለምንድን ነው? ሰው ሁሉ በሕግ ጥላ ስር ስለነበረ ትእዛዛትን መጠበቅ ስላልቻለ ጸጋውን ሊሰጠን ነው አይደለ? ሸክማችንን ሊያቃልልን። ሰውየው ምን እያለ ነው? ትእዛዛትን እየጠበቅኩ ነው እያለ እንትን እያለ ነው ማለት ነው አይደለ? ምንድን ነው እያለ ነው? ራሱን ከፍ ከፍ እያደረገ ነው። ከዛ በኋላ ክርስቶስ ምን አለው? ሰው ስለሆነ ክርስቶስን የሚጠይቀውም ሰውዬ ሰው ስለሆነ ሰው ሚርሊ ሰው ብቻ ብሎ ክርስቶስን ስላሰበው ሚርሊ ሰው ደግሞ ቸር አይደለም። ከአንዱ ከእግዚአብሔር ውጭ ቸር የለም። ስለዚህ ሰውየው ክርስቶስን እግዚአብሔር ነው ብሎ አልመሰከረም። እዛ እንደ ሰውነቱ አይቶት ነው የመጣው። ከዛ ምን አለው? ያለህን ሁሉ ሽጠ ለድሃ ስጠ ተከተለኝ አለው። ሰውየው ብዙ ንብረት ነበረውና ፊቱ ጠቆረ፣ እያዘን ሄዳለ። አየሽ? ስለዚህ ሰውየው የመጣበት ኢንቴንሽን ምንድነው? ክርስቶስን ሰው ብቻ ነው ብሎ አስቦ ክርስቶስ መልሶ ቸር ነው ብሎ እንዲለው ስለፈለገ ሙገሳን ፈልጎ ነው የመጣው። ምክንያቱም ቸር እንዳልሆነ እዛው ጋር ሳየው። ቸር ቢሆንማ ያለውን ንብረት ሸጦ ክርስቶስን ይከተለው ነበር ማለት ነው አይደለ? እውነት ሰው ቸር ቢሆን ነው። ስለዚህ ክርስቶስ ግን እውነተኛ ቸር እንደሆነ በሌላ በብዙ ቦታ ላይ ተናግሯል። ለምሳሌ ሐዋርያት ቸር መምህር ወይ ይሉታል። ብዙ ቦታ እንደዛ ብሎ ይሉታል አይደለ? አንድም ቦታ ላይ አልተቃወማቸው። ምክንያቱም ሐዋርያት ያውቃሉ ክርስቶስ ኢየሱስ ቸር ሲሉት እሱ እግዚአብሔር እንደሆነ ያውቃሉ። ሰው ብቻ ነው ብሎ አያምኑ። ስለዚህ ይሄኛው ሰውዬ ከክርስቶስ ሙገሳ ፈልጎ ክርስቶስን ደግሞ እንደ ሰው ብቻ ስለሚያው ከዛ አንጻር ነው ክርስቶስ የተናገረው እንጂ እኔ ቸር አይደለሁም እያለ አይደለም። ኢየሱስማ ብዙ ቦታ ላይ ቸር ተብሏል። ነፍስን ከመስጠት በላይ ከዚህ በላይ ምን አይነት ቸርነት አለ ተብሎ ለክርስቶስ ተነግሮለታል። ክርስቶስማ እውነተኛ ቸር አምላክ ነው። ነፍሱን እንኳን አሳልፎ እስኪሰጠን ድረስ ነው የወደደን ቸር የሆነው ማለት ነው። ስለዚህ ይሄ ክፍል አውዱ ወደታች ሄደች ስታየው ከሰውየው ኢንቴንሽን አንጻር ነው ክርስቶስ የተናገረው እንጂ ክርስቶስ እኔ ቸር አይደለሁም እያለ አይደለም። ሪስፖንድ ጠብቆ ነበረ። ብዙ ጊዜ ኮንቴክስት የማንበብ ልምድ ይኖረን ከፍና ዝቅ ተብሎ። ምክንያቱም የትኛው ሙስሊም የመጽሐፍ ቅዱስ ጥቅስ ሲጠቅስ ለእሱ ልትምችው የምትችለውን ቦታ ብቻ ነው። እርግጠኝነት እስልምናን ዳሜጅ የሚያደርግ ነገር ከፍና ዝቅ ስትሉ አለ። ጥያቄውን መጀመሪያ ከምን አንጻር እንዳነሳው ታውቃለህ? ከኔ ጋር እያወራን ነበረ እና ጥያቄውን ከምን አንጻር ከአወራ ሰው በስራ ብቻ ይድናል፣ ድነትን ያንን ያገኛል ሲለኝ ይሄ ሰው ህግጋቱን አስቀመጠና ይህን ህግ ፈጽም በዚህ ነው የምትድነው እያለው ነው ብሎ ነበር የጠየቀኝ እኔ። ነገር ግን እሱ
ወርደህ ችግር አንብበው የለውም። ያልኩት እምቢ ሲለኝ ነበር እና መሀል ላይ ማስገብቶ ኢየሱስ ክርስቶስ ቸር አይደለም አይ እያለ ነው ብሎ እሱን እኮ አነሳው አንብቡ ማለት ማለት ነው። እኮ አይጠበቅብሽ። አንቺ ራስሽ እኮ አላነበብሽም። አሁን ኮንቴክስቱን እሱን ያስነበበሽ እና ስለዚህ ዝቅና ከፍ እያለን የማንበብ ልምድ ይኑረን። እናመሰግናለን እህታችን። ሌላ ጊዜ ጥያቄ ሲኖርሽ በቃ በይ። አንቺ ግን እንዴት ነው የምትረጂው ነበር? አይ እኔማ ኖርማሊ ቸር የሚለውን ከመሀል ነው ያነሳብኝና የዛኔ ጭንቅላቴ ላይ ቀረ ያ ነገር። ሀሳቡ ግን ስለ ስራ ስለነበረ ስለ ስራ ነው እያወራን የነበረውና ከዛ ወደ ሌላ ጥቅስ ደግሞ ወሰደኝ። ያቺ ፓርት ግን ጭንቅላቴ ውስጥ ቀረች። ለምን እግዚአብሔር ብቻ ነው ቸር ብሎ ስፔሲፊክ አረገው የሚለው ነገር ጭንቅላቴ ውስጥ ቀረ። ገባ እንጂ እስከታችማ አይቼዋለሁ እኮ። ቅድሚያ ይህንን አልተማርሽም፣ ግን ኦርቶዶክስ የሚሳደቡትን ሪፖስት ሼር ታደርጊያለሽ። ይህንን ተራዋን እንኳን አልተማርሽም። መሰረታዊ ነገር ስለ አምላክሽ ሳታቂ ክርስትናን የሚሳደቡ እነሱን ነው ሪፖስት የምታደርጊው። ከሙስሊሞች ሳይድ ሲመጣ ግን ጥያቄች ተራ ጥያቄ እንኳን መመለስ ስለ አምላክሽ ቸርነት እንኳን መመስከር አልቻልሽም። በአንዲት አምላክሽ እንደዛ ቸር ሳይሆን አሁን አንድ አማኝ ያልሆነ ሰው ቆይ አምላክሽ ቸር ይሁን አይሁን እንኳን ጠንቅቀሽ አላወቅሽም። ክርስትናን የሚሳደቡ ልጆችን ግን ሪፖስት ስታደርጊ በደስታ ነው እያጨበጨብሽ ሪፖስት የምታደርጊያቸው፣ ላይክ የምታደርጊያቸው። ስለ አምላክሽ ቸር አይደለም ተብለሽ ስትባይ ሾክ ዶነሻል ማለት ነው። ሙቺዝ የተገነባሹ አሸዋ ላይ ነበርሽ ማለት ነው። ምክንያቱም ክርስቶስ ለምሳሌ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ራሱ ትሁት እንደሆነ ደጋግሞ ቢኒ እንዳለው ተናግሯል። መጀመሪያ የምንገባበትን ቤቶች መለየት ነው። ከእውቀት በእርግጥ ከፍለን ነው የምናውቀው። ስለ አምላካችን አትሊስት ጠንቅቀን ሳናቅ ዝም ብለን እንትን ማለት የለብንም። ሁለተኛ ደረጃ ደግሞ ሙስሊሞች የሚጠቅሷቸው ጥቅሶች ብዙ ጊዜ ላይ ቆስጤም እንዳለው አውት ኦፍ ኮንቴክስት ይጠቅሷቸዋል። ክፍሉ እዛው ክፍል ላይ እስልምናን የሚቀብር ነው። ኔክስት ምንድነው የሚለው? ተከተሉኝ ነው የሚለው ክርስቶስ። ጴጥሮስ ይጠይቀዋል እኮ ምክንያቱም ያ ሰውዬ መከተል አልቻለም። መከተል ስላልቻለ እኛስ ሁሉን ትተን የተከተልንህ ምን እናገኛለን ብሎ ይጠይቀዋል። እዛው ምዕራፍ ላይ እንትንን የጠቀሰችዋለ ማርቆስ ወንጌል ምዕራፍ 10 በልሰሰት 10 ላይ ከሆነ ኔክስት እዛው ከሰውየው ታሪክ ቀጥሎ የሚመጣው የጴጥሮስ ታሪክ ነው የሚመጣው። ምክንያቱም ሰውየው መመለሱን ሲያይ ባለጸጋ በመንግስት ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ ይቀላል ብሎ ሲላቸው እነሱ ሾክድ ሆኑ። ከዛ እንዴት ይቻላል አሉ። ይሄ በእግዚአብሔር ዘንድ ይቻላል አላቸው። እግዚአብሔር ነኝ እያላቸው ነው። በቃ ይቻላል። እነሱ ግን ሾክድ ሆነው ነበረ። ከዛ ጴጥሮስ ኢሚዲየትሊ የጠየቀው ምንድነው? እኛስ? እሺ እሱ ተመለሰ። እኛስ ሁሉን ትተን የተከተልንህ አለው። እናንተ ሁሉን ትታችሁ የተከተላችሁኝ እንዲህ ታገኛላችሁ ብሎ ኔክስት ይነግራቸዋል፣ የሚያገኙትን ማለት ነው። ስለዚህ አንድ ሰው ለምሳሌ ማይክሽን አንሺው አንዴ። እሺ ይሰማል። አንቺ እኮ አንቺን ለምሳሌ ቆንጆ ነሽ ብልሽ ሰንበዲ ለምሳሌ ወይንም ደግሞ ሰንበዲ አንተ ጎበዝ ነህ ስለው ለምን ጎበዝ አልከኝ ቢል ሰነፍ ነኝ እያለ ነው። ጥያቄ ነው የጠየቀው። አንዱን አካል ሄጄ ጎበዝ ነህ ስለው እሱ ደግሞ ለምን ጎበዝ አልከኝ ቢለኝ ያ ሰውዬ ሰነፍ ነው ማለት ነው። ለምን አልከኝ ቢል አይደለም እየጠየቀው ነው። ስለዚህ ክርስቶስም ምንድነው ያን ሰውዬ እየጠየቀው ነው። ለምን አልክ የሚል ነው ጥያቄው። ምክንያቱም አምነህ ነው እንትና እንዳለው ቢል አይደለሁም አይደለም እያለው ያለው ለምንድን ነው ይህን ያልከው? አምነህብኝ ነው ወይንስ አታምን? የሰውየውን እምነት እየጠየቀው ነው። እንደ ኖርማል አንድ እግዚአብሔር ብቻ ነው ሲል እሱ እግዚአብሔር ነው። የኛ እምነት ይሄ ነው አይደለ? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ነው እኮ። እሱን አምነህ ነው ወይ ለዛ ብላ የጠራኸኝ? ብቻ ነው ቸር ካለ
ለምንድን ነው ራሱን አይሶሌት ያደረገው? እሱ አምላክ አይደል ወይ የሚል ማንም ሰው ጥያቄ ይፈጥርበታል። ለምን ፈጠረብሽ ለማለት ትንሽ ጀጅ ለማድረግ ይከብዳል። ገብቶሃል? አንቺን ጀጅ ያደረኩሽ ምንድን ነው? ለምሳሌ በእባብ ሲፈተንም እኮ ለአምላክ ስገድ እሱንም ብቻ አምልከው ተብሎ ተጽፏል ይላል እኮ። ሲስተር ጥያቄያችን እኮ አንቺን ጀጅ ያደረግንብሽ በጥያቄው መጽሐፍ ቅዱሱ ላይ ሳይሆን ሪፖስት ካደረግሻቸው አንጻር ነው። ቅድሚያ የራስሽን እንዳልተማርሽ የኔ እምነት ስለሆነ የአንቺ እምነት ነው። ስቲል ግን የአንቺ እምነት የተመሰረተው ተሳዳቢዎች ላይ እንደሆነ ነው ያየሁት ማለት ነው። ወንጌል የሚያስተምሩት ላይ ፎከስ አድርገሽ ቢሆን ኖሮ ይሄንኛው አያስደነግጥሽም ነበረ። ቤተክርስቲያንም የሚሰድቡትን ሪፖስት ያደረግሽውን ያህል ይህንኛውን ተምረሹ ቢሆን ኖሮ ጥያቄ አይፈጥርብሽ ነው ያልኩት። ምንም ስድብ እኔ ሪፖስት አድርጌ አላውቅም። ስለ ወንጌል ከሆነ ግን ሪፖስት አሁን ገብቶሻል? አልገባሽም? ሀሳቡ ይበነሱ ቸር አይደለም ቢልም ምን ይቀበላሉ? እውነቴን ነው የምልህ ማለት ባይልም ሳይሆን አሁን ጥያቄው እዚህ ላይ ጥያቄው አሁን ቢኒ ባለሽስ ግልጽ ሆኖልሻል? አልሆነልሽም? ገብቶኛል። ቴንክ ዩ። ስለዚህ በደንብ ግልጽ ያልሆነላችሁ ካላችሁ ከአንዱ ከእግዚአብሔር በቀር ቸር የለም ስለምን ቸር አልከኝ ሲለው ምን እየጠየቀው ነው? አንዱ እግዚአብሔር ብለህ እያመንከኝ ነው ወይንስ ሳታምን ዝም ብለህ ሙገሳን ፈልገህ ነው ቸር እያልከኝ ያለው? አይደለሁም አይደለም እያለ ያለው። ሌሎቻችሁ ማንኛውን የቀጠለው? ማኪ ወይዬ አፎዬ የኔ ውድ ታውቀኛለህ አይደል? አፎዬ ውዴ ሰላም ነው? እንዴት ነው? ሰላም ነው የኔ ውድ የኔ ጀግና። እኔ ላመሰግንህ ነው ውዴ፣ ላመሰግንህ ነው የኔ ጀግና፣ የኔ የኦርቶዶክስ ጀግና ነህ አንተ ለእኔ። እሺ ልክ እንደ ሐዋርያው ጴጥሮስ አንተ ጀግና ነህ። እመቤቴ እሺ፣ ግን ይገባሃል። የዘመናችን አንተ ሐዋርያ ነህ። ኧረ ጥያቄ ጠይቂ። አሁን ጥያቄ ካለሽ አይባልም። እንትና እኔ ግን ጥያቄ ላመሰግንህ ነው። እንቀበል እያሉ ምስጋና አትፈር። እሺ ጥያቄ ካላቸው ሌሎቹ ይጠይቁ፣ ግን እኔ ላመሰግንህ ነው። ሰውዬ እመቤቴን ጀግና ያመሰግናል። ያንን ሁሉ ጦርነት ተጋድለህ እንትን ነው እኮ እንትን ነው። አሁን ለምን መሰለሽ ቢኒና ቆስጤ በጣም ቃል ይቀናሉ። እነሱን አመስግኛቸው። እነሱን ቅር ይላቸዋል። ለዛ ነው ያውን በቆስጤ እየጻፈልኝ ነው ቆስጠንጢኖስ እየጻፈልኝ ነው። በእኔ ቤት ትመሰገናለህ ወይ እያለኝ ነው። አቆሚ አሁን አንቺ ታቆሚያለሽ። ቅናት ከቤት እኮ ነው የሚጀምረው። ቅናት ትላለህ፣ ከቤት ውስጥ ነው የሚጀምረው ቅናት። ያ እውነት ነው። እውነት ብለሻል። ቆስጠንጢኖስ ውዴ አንተም ራሱ ጀግና ነው የሚወድ ማሪ ወንድም አለም ጀግናዬ ነህ ውዴ፣ ወንድም አለም ጀግናዬ ነህ። እና ደግሞ ቢንዬ ውዴ ቢንዬ የኔ ጀግና ቢንዬ የኔ ወንድም አለም የኔ ጀግና የኔ ውድ በጣም ነው ማከብር መወድ ጀግናዬ እና በጣም ነው ውድ መቤት ነው። መኪና እየነዳ ነው ገደል ውስጥ እንዳይገባ ሁላችንም ቃልቀርቶሻል። ማኪ ይበቃል። ተምር ይበቃል። ራሱ አሁን እየቀናብህ ነው ቢንዬ። ላመሰግንህ ስል ገደል ውስጥ እንዳይገባ ማኪ ይበቃል። ገደል የሚገባው እንዴ እኔ እያመሰገንኩት። እሺ ቃና ደግሞ ቃል ስጋ ሆነ ደግሞ ማለት ነው። ቃል ስጋ ወንድም አለም ቴንክ ዩ ሶ ማች ለምታደርጉት ነገር ሁሉ በጣም አመሰግናችኋለሁ ውዶቼ። ማርያምን እመቤቴን ነው የምላችሁ። ሞቼ ነው የምወዳችሁ። በጣም ሞቼ ነው የምወዳችሁ። በመብርሃን በቅዱስ ሚካኤል ደግሞ አማላጅ ቅዱስ ሚካኤል የኔ መልአክ ነው። እንትን በ80 ቀኔ ክርስትና የተነሳሁበት ቅዱስ ሚካኤል ቤተክርስቲያን ነው። ያደግኩበትም እዛ ቅዱስ ሚካኤል ነው እና አሜሪካን ሀገር ስመጣ 14 ዓመት የሆነ ነው የመጣሁት። እስቲ አለሁኝ፣ ሁሌም አለሁኝ፣ ሁሌም በፍጹም መቼም ተጠራጥሬው አላውቅም። እምነቴ ነበር ማለት ነው። ደግሞ አያቶቼ ደግሞ ከጎንደር የመጡ ቄሶች ናቸው። የቀሳውስት በእናቴም በኩል በአባቴም በኩል ከጎንደር የመጡ ቀሳውስት ናቸው። አያቶቼ ደግሞ ቄስ ናቸው እና ውዶቼ ሞቼ ነው የምወዳችሁ። እመቤቴ
ኧረ እፎይንማ ሞቼ ነው የምወደው። በዚህ መከራ ውስጥ ራሱ ኧረ በቃ ጉሮሯችን ነካ ሲል ወየን አስታወሽ ኮመንት በሳቅ ቢሆን እፎይ ሳመሰግነው አትንኳ ዴቭ ኤሌክትሪክ እየቀጠለ እንዳይዘው ኤሌክትሪክ እናመሰግናለን። ለዛሬ ጨርሰናል። እንደህደሩ ኮመንት በሳቅ ስላልሆነ ነው፣ በድምፅ ስላልሆነ ቆስንቲኒስ እኮ ጥናት ጀመረው እኮ እፎዬ እኔ ሳመሰግን ጀመረው። በቃ ኧረ ተይ በቃ አለ እንዴ። በቃ ቀጥሉ እናንተ ደህና። አሁን እሺ እንዴት ልሰናበታቸው? እኔ በቃ ሁሌ እንዳስወረድኳት ነው ላስወርዳት ነው። በቃ ይቺ ልጅ ከስር ሁለተኛ ዙር ሳትጀምሪ ኧረ ማኪ ገደለች። ጥያቄ አልጠየቃለህ ነው? ይብቃል። አይ ማለዳ ጥያቄ የለኝም ብላለች። አይ እኔስ ጥያቄ የለኝም፣ ግን እፎይ አንተም አንዳንዴ እንዲህ እኛን ገስት ላይ እየሳብክ እንደዚህ ሀሳቦችን የሚገልጹ አሪፍ ነው ብዬ አስባለሁ። ከቻልክ ማለት ነው 15 ደቂቃ ፖስታ ሳጥን ለምን አልከፍትላችሁም? ሀሳባችሁን የምትዘረጉበት ሀሳባችሁን የምታስቀምጡበት። ለነገሩ ከፍተሃል እኮ ቴሌግራም ቻናል ባለፈው እንደም ብለናችኋል። ቴሌግራም እፎይ ኦፊሻል ብላችሁ ሰርች አድርጉ። ማንኛውም ሀሳባችሁን ኮመንትም ከሆነ ሀሳብም ከሆነ ምንም ነገር ከሆነ በዛ ሼር ልታደርጉለት ትችላላችሁ። ሁሌ ሐሙስ እኩለ ሌሊት ላይ አማላጅ እኮ ልከውብኛል እኮ ታውቃለህ አይደለ? አዎ ምንድነው እሱ እንትን ብለው ለሆነ መምህር ምንድነው እፎይ ክርስቲያኖችን አያስገባንም አስገብተን እንዳናመሰግነው ቤቱ አያስገባንም ብለው ልከዋል። ብሎክ እያደረገ ነው እኛን የምንፈተው ትላላችሁ። ጭራሽ ሲያምስ ማኔ እኮ ብሎክ አላደርግም እኮ እዚህ ስማሽ ብሎክ እኔ ያልለመደብኝም ከተሳደቡ ሚዩት ነው ሜቢ ካደረግኩ እንጂ ብሎክ አላደርግም ሰው እዚህ ስማሽ። አይ ኮመንት ብዙም አላይም እኮ ኮመንት ብዙም አላይም። አልፎ አልፎ ቁጥር ከቆጠረ ድንገት ካየውን ነው እንጂ አላይም። ልክ ነው። እና ለዛሬ ቢበቃን ምን ይመስላችኋል? ዛሬ ቃል ሲያወራ ሰምተዋል? ኦኬ የሆነ ሰዓት ዲቫ ሲያወራ ነበረ። ኔትወርክ ገብቶበት ነው እፎ። እኛ ሁለተኛ ዙር እንቀጥላለን። አንተ እንግዲህ ኦኬ ልውጣ እንዴ? እናንተ ትቀጥላላችሁ? አረ ቆስቴ እኮ እንቅልፉ መጥቷል እኮ። አንተ ውጭ ስለሆንክ ነው። ቆስቴና ሰዓት ሄዶብናል። እኛ ጋር እኮ በስምንት ምናምን ጉዳይ እኮ ነው። 7 ተኩል ነው እኮ እኛ ጋር። ዴቪ ክፈትና ዴቪዬ ይመቻል። ታዲያቁ ዴቭ እሱ ተኝቷል። ገሰለ በቃ አሁን የወጣው እኮ አሁን የገባው ከከፈተ ይከፍታል። በቃ ችግር የለውም። ቆስቴ ስማ፣ ባለትዳር እኮ ነው። አሁን እየጮህባት እንቅልፍ አላስወስድ ብሏታል እኮ። ቅድም ቀለበቱን 10 ሲያሳይ አላየህም እንዴ? እንደኛ ላጤ እንኳን ቢሆን እሺ አንዴ ወደዛ አንዴ ወደዛ እያለ ቢያወራ እንደኛ ችግር የለውም። እሱ ሲጮህባት አንተ ልጅ እባክህ ነገ ስራ ገባለኝ እያለች ነው። የኔ እንደሱ ከሆነ እንኳን እንረዳለን። ግን ማን ዴቭ፣ አረ ዴቭ ካለ እባክህ 1300 ሰው አለ። ምናልባት ወደዛ አንዱ 500 ሰው እንኳን ብንገለብጠው ጥሩ ነበር ብዬ ነው። ቃል ስጋ ሆነ ብለህ ጥራው። አይሰማም እባክህ። በቃ መደውልለት ተኝቶ ነው የሚሆነው። ይተኛበት በቃ ወይ ነው እንቅልፍ ወስዶታል። እባክህ ከተኛ ነሳው በቃ ኮፒ ሊንክ ኦኬ። ዋና ነገር አለ በቃ ከምንም ነገር በላይ ተቃላችሁ። ዛሬ ከፎይ ላይቭ ላይ ነው ጎትተው የወረዱን። ያው እንግዲህ ነገ ደግሞ ፕሮግራሙን ለማሰናከል እንትን እንዳይሉ 1000 ሰው ያለው ሰው ሁላችሁም እየገባችሁ 100 ጊዜ ኮፒ ሊንክ አድርጉት። 100 ጊዜ ያ ማለት በጣም አሪፍ ነው ማለት ነው። ይተኙ ሰዎቹም ልቀቋቸው፣ ተኙ። መተኛትም ጥሩ ነው። እረፍት አድርጉ። ቲክቶክ ላይ ረጅም ሰዓት አትቆዩ እናንተ ሰዎች ቲክቶክ ተጠቃሚዎች። አንዳንዴ ስለ ህይወታችሁ ማስቡ። ስልክ ዝጉ እና አብዛኛው ሰው አሁን ስልኩን 30 ደቂቃ ራሱ ሳይነካ የሚቆይ የለም። በተለይም ቢኒ አምነውም ስልኩን ለ30 ደቂቃ እንኳን ቢያንስ ስልካችሁን ሳነኩ ውስጥ እያያችሁት
ዝም ብላችሁ ስለ ራሳችሁ ስታስቡ ያኔ ትክክለኛ ህይወት ትኖራላችሁ። አብዛኛው ሰው አሁን በቃ እንትን ዋይፋይ ሲጠፋ ወይም የሆነ መብራት ሲጠፋ ምናምን ነገር ያኔ ነው ትዝ የሚለው ህይወቱ። ወይኔ ቤት ሰራለሁ በዚህ እድሜ ላይ ብዬ ነበር፣ ቤት አልሰራውም። መኪና ገዛለሁ ብዬ ነበረ፣ መኪና ሳልገዛ